እንግዲህ መስመር ላይ በቀጥታ የሚገኘው ጋዜጠኛ ፋሲል ለገሰ ጤና ይስጥልኝ ፋሲል ጤና ይስጥልኝ ተስፋዬ አቶ እሺ እንግዲህ ፋሲል ባውን ቀደም ብለን የህግ ባለሙያ አቪቢተው ጋር ተነጋግረናል ያንተንም እይታ ማወቅ ፈልጋለሁ በዚህ በሰሞኑ የሚወራው እንግዲህ ወታደራዊ አቃቢ ህጓ ይፋት ቶሜር አነጋጋሪ ሆኗል ያንተ አመለካከት እዚህ ላይ እንዴት ነው ፋሲል እኔ እንደኔ አመለካከት አቶ ስለሞም የሰምባይ ነው እርግጠኛ ነኝ እሱም የህግ ባለሙያ ነው የመሬት መንቀጥቀጥ ወይም አማርኛ ደግሞ የመሬት መንቀጥቀጥና አዲስ ሰጥተውታል ርዕደ መሬት ኦኬ አዲስ ሰጥተውታል ርዕደ መሬት በእንኳን በአቃቤ ህጉ በወታደሩ አቃቤ ህግና በመንግስት አቃቤ ህግና የመንግስት ህግ አማካሪ አካባቢ ሊደርስ ይችላል ስለዚህ ጉዳዩ በጣም በሚያሳዝን ሁኔታ ወታደሮች ተጠባባቂ ወታደሮች አገልግሎት በሚገባ እየፈጸሙ ከጥቅምት 7 ቀን ጀምሮ ዓለምንም አወላወል ሀገራቸውን እያገለገሉ አንድ ሽብር ፈጣሪን ግብረሰዶም ተጠቅሞበታል ተብሎ ያልታየ ያልተወራ ያልተደረገ ነገር ነው በማለት እንደው በዓለም ምን እንድባል እንደው ንጹሆች ነን ለማለት ይመስላል አቃቤ ህጓ ጀነራል ናቸው ነው ሜጀር ጀነራል ናቸው ሴትዮዋ ጉዳዩን ይፋ በ12 ቁጥር ካወጡት በኋላ ደብቀው ከቆዩ በኋላ ቀስ በቀስ ሁኔታው ሲጋለጥ አሁን እኔ ነኝ ለ12 ቁጥር ቴሌቪዥን ጣቢያ ያጋለጥኩት ብለው መናገራቸው በጣም ያሳዝን ነው የእስራኤል ህዝብ በጣም የገረመው እንዳ ጉዳዩ በእውነት እስካሁን ድረስ በእስራኤል ታሪክ ውስጥ ምናልባት አንድ ተመሳሳይ ጉዳይ ደርሶ ሊሆን ይችላል የሚላል አመለካከት አለ እንጂ በጣም ያሳዝን ደረጃ ላይ ነው የምንገኘው ሴትዮዋ ከስልጣናቸው በመከላከያ ሚኒስትሩና በጦር ኃይሎቹ ኤታማዦር ሹም ለጊዜው ታግደዋል በዚህ 2 ቀንና 3 ቀን ምርመራ እንደሚደረግላቸው ታውቋል ብዙዎች እንደሚሉት እንደው በታሰርና መመርመር ነበረባቸው የሚሉም አሉ ያለው ተጨባጭ ሁኔታ በዚህ ላይ ይህን ይመስላል ሌላው ፋሲል እንደውም የፍትህ ሚኒስቴር ያሉት ምንድነው የህግ አማካሪዋ ባራብ ሚያራ በዚህ ጉዳይ ላይ በዚህ ምርምር ላይ እንደማትኖር የተናገሩት ንግግር አለ እንግዲህ የህግ አማካሪዋም የሰጡት ምላሽ በዚህ ስልጣን የለም እኔ በምርመራው ላይ አሁን መገኛለሁ የሚል ንግግር እንግዲህ የሁለቱ ፉክቻውንም እንደቀጠለ ነው ምን ትላለህ በዚህ እዚህ ላይ እኮ የሆነ ነገር አለ ህግ አማካሪዋ ሲላም ይሉት ምክንያቱም ልጃቸው ተጠባባቂ ወታደር በነበረበት ጊዜ የጥይት መከላከያ ኤፎርድ ወይም ጃኬት የጓደኛው ሰርቆ ነበር ይህ ሁኔታ ተጋልጦ ነበር ይህን ሁኔታ መመርመር ያለባቸው ወታደሩ ዋና አቃቤ ህግ ናቸው ይህን ያልመረመሩበት ምክንያት ከህግ አማካሪዋ ከሜራሜራ ጋር ግንኙነት ስላላቸው ነው ምክንያቱም አንቺ ዝም በዚህ እኔ ደግሞ ዝም እላለሁ በዚህ በሚል አመለካከት ነው ይባላል ስለዚህ ባይሆንም እንኳን ጉዳዩ በአየር ላይ ተንጠልጥሎ ያለ የመንግስት ህግ አማካሪዎቻቸው ማስገባት የለባቸው ልጃቸው ተጠርጥሯል ታይቷል በቪዲዮ ተቀርጿል ይህ ያለ እኛ ከሰው በላይ ነን ልዩ ፍጡር ነን ተብሎ የፈለገውን ነገር ማድረግ ይቻላል እንዴ የማይሆን ነገር ነው ይህ ፒራሚድ ቀስ በቀስ እየፈረሰ ነው እስራኤል ፍትህና ትክክለኛ አበራር ያለበት ሀገር እንደምትሆን ወደፊት የሁላችንም ከፍተኛበት ነው አቶ ሽሎሞ መስመር ላይ ያሉ አዴት ያቄ እንኳን አቶ ፋሲል ነው ተራስራ አቶ ፋሲል እነሱን ያዙ ሽሎሞ ይሄ መንግስት በአጠቃላይ ህግን በተመለከተ ያው ባለፈው አመት ህጉን ለመቀየር አልመቻቸውና አልሆንላቸው ሲል አሁን ነገሩን በሙሉ ወደ ፖለቲካና ወደ ግል ጉዳይ ወስደው የህግ አማካሪዎችን በሙሉ እንደ ታርጌት አድርገው ይዘው እየወጓቸው ነው ያሉት እና አደስሎሞ እንዴት ብሎ ነው የሚወጉት እየተጋለጠ ነገሩ አሁን ፖለቲካውን ተወቆ ሴትዮዋን ነኝ ለታውቁ ታጋለጥ ይያለች ያሪም ለሚን የመንግስት ህግ አማካሪዋ ልጅ በስረቁ በቪዲዮ በግልጽ እየታየ አይደል እንዴ መመርመር አለበት አቶ ፋሲል እኔ አሁን የሴትዮይቱ ልጅ ሰርቆ ከሆነ
መቀጣት አለበት መመርመር አለበት መታየት አለበት ያለበት ትውዷል እንደዚህ አይነት ሁኔታ ላይ ካለ ጥርጣሬ ካለ ሌላ ሰው ይግባና ሌላ ሰው ማርመር ለምንድን ነው የማትለው አሁን ድርቅ ብላ መመርመራለሁ ብላ ብትናገር አቶ ፋሲል ይኸውልህ ምን አለ መሰለህ ይሄን ልጇ ሰርቋን ይባላል ያ ይጽሐቅ አሚትን ቤት ትክክል አልገነባም ይባላል በአጠቃላይ ይጽሐቅ አሚትን ሆናና ረሳው ጊዜም የለም የሷ ሁኔታ ምን አለ መሰለህ ለምን እኔ መረምራለሁ ብላለ ከዛን ፎተር ለከፍተኛው ፍርድ ቤት በውሸት ምንም ነገር የለም ብላ እንዴት እናገራለች ለከፍተኛው ፍርድ ቤት አቶ ፋሲል ቆይ ልመጣልህ እኮ ነው ሴትዮይቱ ያደረገችው ተድራጎት ትክክል አይደለም ያ ብቻ ሳይሆን የሷ ዶቨሬት ይባላል ወይም ቃል አቀባይ በፖሊግራፍ ጥያቄ በመጠየቅበት ጊዜ ጥያቄው ተጠይቃ ያሷን ያጋለጠችው ከተጋለጠበት በኋላ ምንም አማራጭ ስለሌላት ሴትዮይቱ ከስራው ተባራለች ይሄ ሴትዮይቱ አልተባረረችም ቆይ አቶ ስሎም ቃል አቀባዩ አልተባረረችም እንደውም እየተመረመረች ነው የሚባለው የተባረረችው ነው አይደለም ቃል አቀባዩ አላልኩም ነው ቃል አቀባዩዋ ማለት ነው በፖሊግራፍ ተጠይቃ አለቃዬ ለጋዜጣው አስተላልፊ ብላይ ነው ብላ ስትናገር ያ ማለት ምንድነው እቺ ሴትዮ ለከፍተኛ ፍርድ ቤቱ በቃለ መሐላ ማን እንዳስወጣው አናውቅም እንደዛ ዋሽታለች አሳስታለች ዋጋ መክፈል አለባት ይሄ ምንም ጥያቄ የለውም በዚህ እንስማማለን ግን ሁሉ ነገር ቀጥታ ወስዶ የህግ ባለሙያዎችን ሁሉ ወንጀለኛ አድርጎ ማቅረብና በተለይ አሁን ምን እንነጋገረው ተስሎሞ ስለዚህ ጉዳይ ብቻ ነው ለማጣ እኮ ስለዚህ ጉዳይ ብቻ ነው እነዚህ ወታደሮች ስለዚህ ጉዳይ እኮ ነው ይሄ ጉዳይ እነዚህ ወታደሮች አንድ አመት ምርመራ እንዲደረግ መመሪያ የሰጡ አቃቤ ህጓ ናቸው እንደገና ተመልሸልጠለ ምርመራ እንዲደረግና ምርመራው እንዲጀመር ያደረጉት አቃቤ ህጓ ናቸው ሴትዮይቱ አቃቤ ህጓ ምርመራ ይመርመር እየተባለ ይህ መንግስት አጀንዳ ስላላቸው ማባረር ስላልቻሉ ሷን ሁሉ ጊዜ መወንጀሉ ትክክል ነው ወይ ነው ጥያቄ ነው አማራጭ ስለሌላቸው ነው ሴትዮይቱ አማራጭ ስለሌላቸው ነው የአገር ውስጥ የመረጃ ድርጅቱ አናዛዥ አዲስ ስለዚህ እሳቸው ወንጀለኛ ነው ያልከው አንተው አዎ ለጦር ኃይሎች የተማዞርሱ ጉዳዩን በሚገባ ስለገለጹና ፊት ለፊታቸው ላይ ቁጥ ስላደረጉላቸው አማራጭ ስላልነበራቸው ነው አማራጭ ቢኖራቸው ነው አሽሎክሉኮ ያጠፉት ነበር አማራጭ ስላልኖራቸው ነው ስለዚህ አሁን ያሪቭ ለቪን እና የዚህ መንግስት ጻድቆች ናቸው ያልካቸው ነው ኖ ማለት አቶ ስሎሞ ያለኝን አመለካከት ታውቃለህ ካንተ ጋር ማስተው ልዩነት እንዳለ እንዳጋለን ግን በዚህ ጉዳይ ላይ ይሄን ጉዳይ ማስገባት አልፈልግም ምንም አይነት ግንኙነት የለው እነሱ ሊያስቡ ይችላሉ እንደኔ አመለካከት የሚመለከተው ወታደሮችን ነው እዚህ ላይ እንደዚህ ተባባቂ ወታደሮች ከጥቅም 7 ቀን ጀምሮ እንበል ስተትም እንኳን ቢፈጽሙ ነገሩ ስተቱ አይጣራ ማለት አይደለም ስተቱ እንደዚህ ያጋኑ ያልሆነ ነገር አድርጎ ከዛ በኋላ የክሳቤቱ ታበሚመሰረቱበት ጊዜ ግብረሰዶም የሚለው ለምሳሌ በክሳቤቱ ታላይ የለም እዚህ ላይ ለውይይታችን እንዲያመችና ለተመልካቾችም ግልጽ እንዲሆን የጦር ኃይሎች ኢታማዦር ሹም በመጀመሪያ ንግግራቸውን ያደረጉት ያው ከሻባኩ አዲስ የገቡት ከዳቪድ ዚኒ ጋር ነው የሁለቱ አመለካከት ነው እንዴ ይሄን ውጤት ወደ መንግስት መጥቶ ከስራው እንድትገባደድ ያደረገው ይሄንን ለአለመርሳት ያህል ነው መንግስት በመጀመሪያ እዚህ ጣልቃ ውስጥ አልገባም ነበር ለማለት ነው ኖ ትክክል ነው ይሄንን ተቋቋቱ አቶ ስሎሞ መጀመሪያ ዚኒ የራሱ ሻባኩ አዛዥ ያነጋገሩት የጦር ኃይሎቹን የታማዦር ሹም ነው የጦር ኃይሎቹ የታማዦር ሹም ከዛ በኋላ ፖሊሱ ጠቅላይ አዛዥ ያነጋገሩ ከዛ ፓራሌሊ የመንግስትን የአቃቤ ህግ ወይም የመንግስትን የህግ አማካሪ ያነጋገሩ የመንግስት የህግ አማካሪም ምርመራ እንዲደረጋሉ ስለዚህ አማራጭ አልነበራቸውም ያም ሆነ ይህ አሁን የፖለቲካ ጨዋታ መጫወት አያስፈልግም ፖለቲካው ወደ ጎን ነው እንበል የግና ፍትህ ሚኒስትሩ ፖለቲካ ሊጫወቱ ይችላሉ የክነሴት አባላት ፖለቲካ ሊጫወቱ ይችላሉ ያለው ተጨባጭ ሁኔታ ግን የሚያሳየው የወታደሮቻችን ነው አቶ ስሎሞ ታውቃለህ ይሄን ቪዲዮ ግብረሰዶም ነው የተባለው ምንም ነገር ባይታይበትን ቪዲዮ ከ90 ሚሊዮን በላይ ተመልካቾች ተመልክተውታል ባለው ዙሪያ
የእስራኤል ስም በተለያዩ ቦታዎች ጠፍቷል የወታደሮቻችን ስም በተለያዩ ቦታዎች ጠፍቷል እነዚህ ግብረሰዶም ደፋሮች እየተባለ የዓለም የግና ፍርድ ቤትን በዚህ ጉዳይ ላይ እርምጃ እንዲወሰድ ሁሉ ተናግሯል ስለዚህ ፖለቲካውን ወደ ጎን መተው ነው ምን አለ መሰለህ የአገር ሚኒስትር የሚያወጡ ብዙ ፖለቲከኞች አሉ አንድ አይደለም ቋቶች ነው ማውጣትና አለማውጣት እኮ ትክክል አለ ማውጣት ሁሉ ትክክል አይደለም ግን ይህ የግብረሰዶም ጉዳይ ያደረሰው ጉዳትና ሌላ ጉዳይ ያደረሰው ጉዳት ለምን አታመዛዝነው አቶች ነው ሌሎቹም ያወጣሉ ትክክል አይደለም አቶ ፋሲል አንተ እኮ እኔ እኮ የተደረገው ተድራጎት ትክክል ነው ያልኩ አይደለም እኮ ያደረሰው ጉዳትን ተመልከተው ነው ብለ እኔ በአገራችን ላይ የወደቀው ውድቀት እኮ ማለት ነው በጭራሽ እየተቀበልኩት አይደለም ትክክል አይደለም መሆን አለበት እኔ ያልኩ ያለሁት ወታደራዊ ምስጥሮቻችን እየወጡ ለጋዜጠኞች እየተሰጠ በመከላከያ ሚኒስትሩ ቢሮ በጠቅላይ ሚኒስትሩ ቢሮ በኢታማዦር ሹሞች እንደዚሁ በፖለቲከኞች እየወጣ የአገር ሚኒስትር እየወጣ ዛሬ ጋዜጠኛ ያገሪው ባለፈው ጊዜ ወጥቷል ተብሏል የኔ አባባሌ ያለምን አንድ ሻለቃ ታስሮ ነበር አንድ መኮንን ያልሆነ ወታደር ታስሮ ነበር ለጠቅላይ ሚኒስትሩ ሁሉ አጋዳ ተብሎ ታስሮ ነበር ለምን ሴትየው ማተታሰረው ከመጣል ላይ ቀር ለምን ነው አትታሰረው እንደዛ ከሆነ ሌሎች ታስረው ነበር እኛ ያው እንደ አንተ በተለይ እኔ ጋዜጠኛ አይደለሁም ያው የፖለቲካ ተልታይ ነኝ አንተ ጋዜጠኛ ነህ እኔ ጋዜጠኛ ነኝ የፖለቲካ ተንታኝ አባባሌ እኔ ማለትም እንድታሰር ስለፈለኩ አይደለም ለሌላው የደረሰው ነገር ለምንድነው እሷ ላይ የማይደርሰው ችግራችን ምን መሰለህ አቶ ፋሲል ፖለቲከኞች የራሳቸውን አጀንዳ ለማካሄድ የሆነ እነሱን የሚያጸድቅ ወይም የነሱን እውነተኛውን የሚያገኛቸው አጋነነው ነገሩን ሌላው ነው ያረሳሱታል ለምሳሌ እቺ ሴትዮ ማለት ነው መታሰር አለባት መመርመር አለባት ከፍተኛ ፍርድ ቤቱን ዋሽታለች አስዋሽታለች ምንም ጥያቄ የለውም አቶ ፋሲል በዚህ ላይ ነገሩ ግን ይጉበን እንዳለ ደግሞ ከዛ ላይ የፖለቲከኞች ሚኒስትሮች ደግሞ ከሚሊተሪ ባሲሱ ላይ ሄደው በቤትሊድ ከዛኛው ቦታ ገብተው ለፖሊስ አንመረመርም አንቀርብም ማለቱ ስለ ይህንስ ለምን አናወግዝም ነው የኔ ጥያቄ ኖ እኔ ሁሉም ትክክል አይደለም ነው ማለት ግን አሁንም ቢሆን ሴትየዋ ካደረሰችው ጉዳት ጋር ሲመዛዘን ሰማይና ምድር ነው ተስማሙ አጥም ታቋለ ሰማይና ምድር ነው 90 ሚሊዮን ህዝብ በዓለም ዙሪያ በትዊተር ተመለከተ ማለት በእስራኤል ላይ ያደረሰው ጉዳት ምን ያህል አቶስሎቦ ከፍተኛ እንደሆነ ለመገንዘብ ይችላል ትክክል አይደለም ጦር ሰፈሩን ጥሰው መግባታቸው አንመረመርም ማለታቸው ትክክል አይደለም ከግራም ከቀኝም ከሁሉም ወገን ፖለቲከኞች ብዙ ውጣውረን ነው የሚፈጽሙት ነገር ግን እቺ ሜጀር ጀነራል በእውነት እንደሚባለው ሆነ የንቀት ነው ከኛ በላይ ማንንም የለም በሚል አመለካከት ሊሆን ይችላል የተፈጸመው ድርጊት በእሱ አማካኝነት በሌላው ደግሞ በኩል ከቨር አፕ መደረጉ አሜሪካ እንደዚህ አይነት ነገር ቢሆን ምን ያህል ጣጣ ውስጥ እንደምትገባ እግዚአብሔር ያውቅ ከቨር አፕ የማድረጉ ጣጣ ይህ ሀገራችንን በከፍተኛ ሁኔታ ጎድቷል በጣም በከፍተኛ ሁኔታ ጎድቷል ፋሲል ሌላ ከዚህ ጋር አያይዤ የምጠይቀው በዚሁ ጉዳይ ላይ እንግዲህ የመከላከያ ሚኒስትር ስልጣናቸውን በመጠቀም አብሯት ሲሰሩ የነበሩት በወታደራዊ አቃቢ ህግ ውስጥ ያሉ ከጎኗ ያሉ በዚህ ሁኔታ ላይ ሲሰሩ የነበሩት ምርመራ እንዲደረግላቸውና በዚህም አልፎ ተርፎ በአሁን ሰዓት የወታደራዊ አቃቢ ህግ መሆን ያለበት ከዛ ውስጥ ሳይሆን ከሌላ ከውጭ የሚሆነው የሚል ሐሳብ ሰጥተዋል በዚህ ሁኔታ ላይ ምን ትላል አንደኛ ወታደሮቹ አብረው የነበሩት መኮንኖች መመርመር አለባቸው አሉት የመከላከያ ሚኒስትሩ ትክክል ናቸው ምክንያቱም ዋትስአፕ ከፍተው ከ8 እስከ 10 የሚሆኑ መኮንኖች ሐሳብ ይለዋወጡ ነበር በምን አይነት መንገድ ይሄንን ሚስጥር እንደሚያጋልጡ ለዜና ማሰራጫዎች ስለዚህ መመርመር አለባቸው ከውጭ ማለትም ከአቃቤ ህጉ ስትራክቸር ሳይሆን ከውጭ ሌላ አዛዥ እናመጣለን ማለቱ በብዙዎች ዘንድ ትክክል ነው እየተባለ ነው ምክንያቱም ብዙ ችግር ስለደረሰ ከ8 እስከ 10 የሚደርሱ ጦር መኮንኖች ሌላው ቀርቶ ደግሞ ምክትሏ
መርምር ተብሎ መረምራለሁ ብሎ ከመረመረ በኋላ ምን ነገር አላገኘውም ማለቱ አሁን ደግሞ ብርጋዴር ጀነራል ሆኖ ተሾሟል ይባላል እነሱ ሁሉ እንደገና የሚመረመሩ ናቸው ስለዚህ ይሄንን አቃቤ ህግ አቶ ፋሲል አሁን ቋቶች ነው አስጨርሰኝ አቃቤ ህግ ወታደራዊ አቃቤ ህግ ለእስራኤል መከላከያ ወሳኝ ነው ስለዚህ በተቻለ መጠን የሚያስተካክል የሚያረጋጋ ከውጭ ለመፈለግ የመከላከያ ሚኒስትሩ እንደ ሐሳብ እንዳላቸው ትላም ገልጸዋል ከጦር ኃይሎች ተማጆቹን ጋር ዛሬም ተገናኝተው እነጋገራለሁ የሚል መግለጫ አውጥተዋል አሁን አቶ ፋሲል በዚህ ላይ የወጣ ወደ መጨረሻ አካባቢ የወጣ ዜና አለ እጩ ሆነው የቀረቡት ራዝ ኒዝሪ ይባላሉ ራዝ ኒዝሪ ማለት ምክትል የነበሩ ምክትል አቃቤ ህግ ሆነው ያገለገሉት ለአቃቤ ህግነት ጊዶን ሳር ያልሾማቸው ናቸው እና እሳቸው ለማምጣት አሁን እነሱ እየሰሩት ያሉት ፌሮን የሚባል የህግ ጠበቃዎች ቢሮ ከዛ ነው የሚሰሩት እጩ እሱ ናቸው ነገሩ ግን አቶ ፋሲል ወደ ጥያቄ ልመጣ ነው ህጉ ምን ይላል መሰለህ አቶ ፋሲል አሁንም ዞሮ ወደ ጦርነት እየገባን ነው ህጉ የሚለው እንዴት ነው የወታደራዊ አቃቤ ህግ በሚመረጥበት ጊዜ የመንግስት አቃቤ ህግና መከላከያ ሚኒስትሩ እና ኢታማጆር ሹሙ ሶስቱ ናቸው ወደ ውሳኔ የሚያደርጉት አሁን ችግሩ ምን መሰለህ አሁንም ተመልሶ ሚያረብ ባህራ መሆን የለባትም ብሎ ደብዳቤ ያሪቭ ለቪን ሰዷል በአንድ በኩል ከስልጣናቸው እሳቸው እንዳሉ ነው በአንድ በኩል ደግሞ እሷ ደግሞ ከመራጩ ኮሚቴ በህጉ በሚያሰው መሰረት መቀመጥ ያለባትም እየተባለ ነው ምን እየተሰራ ነው በዚህ መንግስት ላይ አቶ ፋሲል የመንግስቱ ዶቻር ለማቶች ነው ደግሞ በአንድ በኩል የግራ ክፍ ሪዮታ ለማንጸባረቅ በተንተን ይችላል ግን የመንግስቱ ጥፋት ብቻ ለቤተሰብ ዋስጥፋት ለምን እንደለም ብላ አጣይቅም ሴትዮዋ የምታደርገው ድርጊት ሴትዮዋ ቀደም ደጋግሜ እንዳልኩት ልጇ ሰርቆ ማለት ኤፎርት ሰርቆ እስካሁን ድረስ ያለ መመርመሩ ከዛም አልፎ ተርፎ ለፍርድ ያመቅረቡ ይሄ ትልቅ የህግ ጉዳይ ነው ሴትዮዋን ሁሉ ችላ ያለስ ሌሎችም ነገሮች ከሻባክ አዛዥ ጋር የነበራትን ግንኙነት ወደ ኋላ መለስ ብለን ብንናገር ስለዚህ የሀሳብ ልዩነት አለ በሴትዮዋ እና በህብረተሰቡ መካከል እኔ እኮ የምለው ሴትዮቱ ስልጣን እስካሉ ድረስ ስልጣናቸው ተከብሮ ስራቸው መስራት አለባቸው ነው የኔ ጥያቄ ስልጣናቸው እንዲከበር ራሳቸው ስልጣናቸውን ማስከበር አለባቸው በማገባቸው ነገር ውስጥ መግባት የለባቸው ጥፋት ካለባቸው ወይ ከተጠረጠሩ መርምሩኝ ብሎ መቅረብ አለባቸው አቶ ሽሎሞ የልጃቸውን ማስመልከት ኦኬ መርምሩኝ በነገራችን ልጃቸው ሌላ ነው እሳቸው ሌላ ሰው ነው ምን ግንኙነት አለ ኖ ግላዊ ጥቅም ነው አቶ ሽሎሞ እንዲናርግ በዚህ ጉዳይ ላይ ከሰሞኑ እንግዲህ ከምርመራው ውጤት እንነጋገራለን እኔም ሌላ ውይይት ማድረግ ስላለብኝ ለጊዜው ላቋርጣችሁ ተገድዳለሁ በጣም አመሰግናለሁ ስለነበረ ቆይታ እናመሰግናለን ባለፈው ሳምንት በኳታር የሚገኙ ከፍተኛ ባለስልጣናት የሐማስ ባለስልጣናት የሚባሉት በግልጽ የተናገሩት ንግግር አለ እነዚህ አስክሬኖች ለኛ ለድርድር ያመቹናል የሚል ንግግርም ተናግረዋል ጨምሮም እንደውም ሐማስ ባውን ሰዓት ወደ ጦርነቱ የመመለስም አቅም አለው መሳሪያ አለው በእጁ ነው ሁሉ በእጁ ነው የሚል ንግግሮች ተናግረዋል እንዲህ አይነት አነጋገሮችና ካደረገው ከዚህ በፊት ካደረገው ሁኔታዎች ጋር ስናመሳስለው እስራኤል ለምን ትግስት ይኖራታል የሚል ነው አቶ ሽሎሞ ኮሎኔል መኮንን ተስፋ መስመር ላይ ይገኛሉ ሰላምን በለውና ለዚህ ጥያቄ መልስ ይሰጡኛል ጤና ይስጥልኝ ኮሎኔል መኮንን ተስፋ ጤና ይስጥልኝ ተስፋዬ ጤና ይስጥልኝ ሽሎሞ እንደምን ዋላችሁ እንደምን ሰነበታችሁ ስለማግዶ ኮሎኔል መኮንን መልካም ሳምንት እመኛለሁ ኮሎኔል አቶ ሽሎሞ ባጭሩ ይመልሱልኝ ያውለ አሁንም ቢሆን ሐማስ ራሱን እያደራጀ ነው በየነግሪያለው ራሱን እያጠናከረ ነው በየያለው ግን እስራኤል የሐማስን ማንነት የበለጠ ልትፈትነው የምትችለው ወደ ሁለተኛው ደረጃና ሐማስ የጦር መሳሪያውን ይፍታ በሚለው መንገድ ስትሄድ ነው አሁን ያለንበት ጨዋታ ያለንበት ጊዜ ለሐማስ በጣም የተመቻቸ ነው በአንድ በኩል የኛ ወታደሮች እጃቸውና እግራቸውን ታስረዋል
ከቢጫው መስመር ወደፊት ሄደው ለመምታት በአንድ በኩል ደግሞ ሐማስ ያን እየተጫወተ ራሱን እያጠናከረ ነው። ስለዚህ እስራኤል ማድረግ ያለባት ኢሚዲየትሊ ወደ ሁለተኛው ደረጃና ሐማስ የጦር መሳሪያ ይፍታ ወደሚለው መሄድና አስክሬኖችን እስራኤል ታመጣቸዋለች አይቀርም። በተለይ አሁን አንተ ከመግቢያ እንደተናገረው 3 አስክሬኖች ዛሬ የሚመጡ ከሆነ እስካሁን ቀርቶ የነበረው 11 ነው። 3 ከመጣ 8 ይቀራል ማለት ነው። ከ8ቱ በእርግጠኝነት ኮሎኔል መኮንን ተስፋ ሊያርመይ ይችላል። 5ቱ ወይም 6ቱ የት ቦታ እንዳለ አይታወቅም። ከዚያ በኋላ የሚቀሩት 5 እና 4 አስክሬን ይሆናል ማለት ነው። ስለዚህ እዚህ ላይ ያለው ጨዋታ የአስክሬኖች ጌም እያለቀ ይሄዳል ማለት ነው። በድጋሚ ጤና ይስጥልኝ ኮሎኔል መኮንን ተስፋ። ጥያቄ እንግዲህ በአሁን ሰዓት በስምምነቱ መሰረት ጥምር የሆኑት እንደ ቱርክና ኳታር እንደውም የተለያዩ ሀገሮች ግን እስራኤል በአሁን ሰዓት በምንም አይነት የማትደራደርበት የቱርክ ጦር ወታደራዊ ጦር ጋዛ ውስጥ እንዳይገባ የሚል ከሰሞኑ መረጃዎች እየወጡ ነው። በዚህ ጉዳይ ላይ ሀሳቦትን ኮሎኔል? ቱርክ ለዚህ ስምምነት ትልቅ ሚና ተጫውታለች። በጣም ወሳኝ የሆነውን ሚና የተጫወተችው ሐማስ ወደዚህ ስምምነት የመጣበት የቱርክ መንግስት በተለይ ጃፋር ራድዋን ትልቅ ተጽዕኖ ስላደረጉ ነው። ስለዚህ በስምምነቱ ውስጥ ቱርክ አለችበት። ሆኖ ግን እንደምታውቀው በስምምነቱ መሰረት ቱርክ ብቻ ሳይሆን የተለያዩ የዓለማት ሀገራት ያሉበት ኮማንድ ፖስት በቅራት ጋት አካባቢ አለ። እሱም ስራውን ለመስራት እየተዘጋጀ ነው። ስራውና ዋናው ስራው የሚሆነው ግን አንደኛ ሐማስ መሳሪያውን ማስፈታት ነው። ሁለተኛ አዛን መልሶ የሚገነባና ሌላ አካል ማቋቋም ነው። ስለዚህ በአሁኑ ሰዓት ሐማስ የሚያደርገው በጣም ረቂቅ በሆነ ሁኔታ ጊዜ ለመውሰድ እስራኤልን ለማንበርከክ እኔ አልሞትኩም ለማለት ህዝቦቹን ጭራሽ ለህዝቡ ለአዛ ህዝብ የማያስብ አረመኔ ስለሆነ በሁሉም ላይ ድራማ ነው የሚያደርገው። ድራማው እንደቀጠለ ነው። በየቀኑ እየተጫወተብን ነው። ዛሬ አግኝቻለሁ ብሎ የራሱን የሞቱትን ወታደሮች ይልካል። የኛ መርማሪ ተቋማት መርምረው የኛ አይደለም ይላሉ። ምን ጊዜም የማያደርገው ነገር የለም። ነገር ግን በአሁኑ ሰዓት እንደምታውቀው በአዛ ውስጥ 4 ክፍለ ጦሮች አሉን። 162 በመካከለኛው አዛ፣ 98 በራፊያና በሃኒውነት፣ 99 በሰሜን አዛ ይገኛሉ። በአሁኑ ሰዓት እነዚህ እና የ143 የአዛው ክፍለ ጦር በዚህ ስራ እየሰሩ ነው። ይህ ስራ ትልቅ ስራ እየተሰራ ነው። ምን ጊዜም ዝም ብለው ተቀምጧል ማለት አይቻልም። ባለፈው ጊዜ ያልሰራናቸው ብዙ ስራዎች በተለይ በኻን-ዩኒስ በኩል ያሉትን ዋሻዎች፣ በመካከለኛው አዛ ያሉትን ዋሻዎች፣ በሰሜን ያሉ እነዚህ ረጃጅም ዋሻዎችን እያወደመ ይገኛል። በርግጥ አቅም አለው፣ ጉልበት አለው። መካከለኛው አዛንና የአዛን ከተማ መልሶ ለመያዝ ፍቃድ አልተሰጠውም። በአሁኑ ሰዓት እንደነገርኩህ ስራውን እየሰራ እነዚያን ጥቃቅሽ ነገሮችን በተለይ ዋሻዎችን እያወደመና መሳሪያ እየቀማ ነው። አንዳንድ ተባራሪ የሐማስ ቡድኖች ወታደር ለመጥለፍ ወይም አንዳንድ ነገሮችን ለማድረግ ሲመጡ ራሱ እየተከላከለና እየተዋጋ ነው ስምምነቱ እንደሚፈቅድለት። እንደምታውቀው ሐማስ በ72 ሰዓት የታገቱ ወገኖቻችን መመለስ ነበረበት፣ አስከሬኖችን ጨምሮ። እንደምታየው 480 ሰዓት ወሰደበት ወይም 21 ቀን ማለት ነው። ይሄ የሚያደርገው ስምምነቱ በማይፈቅድለት ስምምነቱን በጣሰ መንገድ እስራኤልን ለማንበርከክ የእስራኤልን ህዝብ ስለ ልቦና ለመጉዳት የሚያደርገው ስራ አልተሸነፍኩም ለማድረግ የሚያደርገው ስራ ተቀባይነት የለውም። መንግስትም በዚህ በኩል ቸላ ያለው አይመስለኝም። ትራምፕም ይሄን ነገር ቸላ የሚሉት አይመስለኝም። ነገር ግን እንደምታየው በአሁኑ ሰዓት በተለይ በሰጃይ አካባቢ አስከሬኖችን ፈልጌ አግኝቻለሁ ወይም 3 አግኝቻለሁ የሚሉ አባባሎች አሉት። በየቀኑ እንደዚህ ያለ ምናልባት ትልቁ ስራው ራሱን ለማጠናከር ወታደሮችን ለመመልመል ግዛት አለው ለማለትና ልክ
ናይም ካሰም በሊባኖን ላይ የሚያደርጉትን ስራ በአዛ ውስጥ መደገም ነው የሚፈልገው ልክ እንደ ሊባኖስ መንግስት ደካማ ነው ግን ናይም ካሰም የሚሉት ምንድነው ሂዝባላ ጥድቁን አይፈታም ነው የሚሉት ያንን በመመርኮዝ ሐማስም ልክ እንደዛው ምንም እንኳን አፉን ሞልቶ ባይናገርም ስራውና ካሃዱ ሁኔታው ግን የሚያሳየው ያንን ነው ለእስራኤል ደግሞ በዚህ በኩል እንደመስለኝ ከሆነ አትፈቅድም ለዛም መሰለኝ ብዙ ቁጥራቸውን ባልናገርም ብዙ ወታደሮች ብዙ የአረብ ሀገራት ያሉበት ወታደሮች የአውሮፓ የካናዳ የአሜሪካ ሌሎችም የቱርክ በቅራት ጋር አካባቢ ሐማስን ትጥቁን ለማስፈታት ሙሉ ዝግጅት እያደረጉ ነው ስለዚህ ምንም ጊዜ ይፈጃል እንጂ እንደሚመስለኝ ከሆነ ትጥቁን ይፈታል መንግስት ለምን ይሄን ነገር ወደዛ አልሄደም ለሚለው እንደሚመስለኝ ከሆነ የትራምፕን ትልቅ ተጽዕኖ አለ መጀመሪያ አስከሬኖቹን ከመለሰ በኋላ ነው መግባት ያለበት ይላሉ ይሄን ደግሞ በሂደት የምናየው ነው ሐማስ ግን እንደ ሐማስነት አረመኔ ስለሆነ እስራኤልን ለመፈታተን ትልቅ ፈተና ላይ ነው እያጭበረበረ ነው እያወናበደ ነው እስራኤልን ህዝብና መንግስት ትልቅ መሰናክል እየሆነው ነው ስለዚህ እንዳለ ሆኖ ወታደሩ መካከለኛው ማለትም እነዚህ ክፍለ ጦሮች በአዛ ተቀምጠው የደቡብ እዝ ስራውን እየሰራ ነው ይሄ ደግሞ እንግዲህ ከቀን የምናየው ስለሆነ አስቀድሜ ምን ይሆናል የሚል አባባል መናገር አልፈልግም ኮሎኔል አንድ ጥያቄ ልጠይቅና አቶ ሽሎሞ አልፋለሁኝ የኔ ጥያቄ ለምንድነው ቀን የማይያዝለት እስራኤል በአሁን ሰዓት በእስራኤል በኩል ምንም አይነት የሚወጡ መረጃዎች ምንም አይነት የሚወጡ የመንግስት ቆራጥ እርምጃዎች የሉም ይሄ ነገር እስከመቼ ነው የሚቆየው ቀንስ የማይያዝለት ቀን ቀጠሮ ተይዞ ከዚህ በፊት ፕሬዝዳንቱ የ48 ሰዓት የ72 ሰዓት እየተባለ ነበር ይሄ ነገር እንዴት ነው እስከመቼ ነው የሚቆየው ኮሎኔል እስከመቼ የሚለውን ለማወቅ በአሁኑ ሰዓት እንደምታውቀው ዓለም ውስብስብ ናት ዓለም ኢኮኖሚካሊ የተሳሰረች ናት ትራምፕ በመካከለኛው ምስራቅ በካታር አልፎ ተርፎ የሳቸው የልጃቸው ባል ኩሽነር ሌሎችም ባለስልጣናት በካታርና በሌሎች ከተማዎች ላይ ኢኮኖሚካሊ ግንኙነት አላቸው ስለዚህ ይህ ድርጊት ይህ ስምምነት በዓለም መንግስታት የተዋሉትን ማፍረስ አይፈልጉም ምናልባት ግን መንግስት እስራኤል ከትራምፕ ጋር ልዩ ውይይት አድርጋ ፍቃድ ከተቀበለች መከላከያ በአሁኑ ሰዓት የሚያሰጋው የለም ምንም የሚፈራው ነገር የለም መካከለኛው አዛ በተለይ አዛን ከተማ መቆጣጠር ይችላል ይሄ ነገር ግን መቼ ይሆናል ብሎ ለማወቅ ትንሽ ያዳግታል ምክንያቱም ሐማስ እንደምታየው እንደነገርኩህ ረቂቅ ነው በስትራቴጂካሊ ዛሬ 3 ይመልሳል ነገ 2 ይመልሳል ያለ ጊዜውን ለመውሰድ ነው የሚፈልገው ምናልባት ይሄ ሁኔታ ነገ ዛሬ በየባል ነግረህ ይሄ ሁኔታ የሚቀጥል ይመስለኛል እንደኔ አተያየት ምክንያቱም ማንኛውም በአሁኑ ሰዓት በዚህ ስምምነት ላይ ያሉ በተለይ እንደ ቱርክ ያለው ሀገራት መከላከያ ጦር እንዲከፍት አይፈልጉም ትራምፕም በአሁኑ ሰዓት በተለያየ መንገድ ይሄን ነገር መቋጨት አልቻሉም ስምምነቱን መቀጠል ለሚፈልጉት ስለዚህ እስከመቼ የሚለው በሂደት ብናየው ይሻላል አስቀድሜ መናገር ማፈልግም አመሰግናለሁ አቶ ሽሎሞ ጥያቄ ካሉት ኮሎኔል መኮንን አቤት የአዛ ሁኔታ በተለይ የሐማስ ማንሰራራት በየጊዜው የሚያሳየው የስትራቴጂካዊ የመነሳሳት ወይ የማንሰራራት ሁኔታ ለእስራኤል ጥሩ ነገር አይደለም እና እስራኤል አንዴና ለመጨረሻ ቁርጡን ለመውሰድ በተለይ በሂዝቦላ ላይ በተደረገው ስምምነት ከአንድ አመት በፊት ከዛም ለመማር ሂዝቦላ ለምሳሌ አሁን እንደገና መልሶ ራሱን እያንሰራራ ነው ያለው የሊባኖስ መንግስት የሂዝቦላን የጦር መሳሪያው ሊያስፈታው አልቻለም ካለው ጥንካሬ የተነሳ የውስጥ የእርስ በርስ ጦርነት ይከፈታም ብለው ስለሚያምኑ ስለዚህ ሂዝቦላ ተመልሶ ራሱን እያንሰራራ ነው እና እስራኤል ደግሞ አሁን 47% ሐማስ መሬቱን ይዞ በሁለት ሳምንት ውስጥና በአንድ ወር ውስጥ በጣም ከፍተኛ የሆነ ልዩነት እያሳየ ነው ያለውና መጨረሻ ላይ እስራኤል
ቁርጠኝነቷን አሳይታ መግባትና ለአንዴና ለመጨረሻ ሐማስን መደምሰስ አለባት ብለህ ታስባለህ ወይስ አሜሪካውያኖች ባቀዱት እቅድ መሰረት እነሱን እያመን ሐማስ የጦር መሳሪያውን ይፈታን ብለን እኛ እነሱን እየተከተልን እንደ ጅራት መሄድ አለብን? በየትኛው ነው አማራጭ ነው የሚሻለን? ለእስራኤል ብዙ ፈተናዎች አሏት ሽሎሞ። በአሁኑ ሰዓት እንደምታየው በተለይ በሰሜኑ በኩል ትልቅ የሂዝቦላ መልሶ መቋቋም አለ። ምናልባትም እስራኤል ወደዛ ሳታመራም አትቀርም። በተለይ ግን በኢራን ውስጥ የሚደረገው እንቅስቃሴና በኢራቅ በምትባለው ሀገር ያሉ ሚሊሻዎች ተተኳሾች እየተቀበሉ ሚሳይሎች እየተቀበሉ እስራኤልን ለመጉዳት የማያደርጉት የለም። ይሄን በዛ በኩል ያለው ለመቋጨት እስራኤል በአሁኑ ሰዓት ትልቅ ስራ እየሰራች ነው። ያዛው እንዳለ ሆኖ ማለት ነው። ያዛው እንዳለ ሆኖ ሌላ ትኩረት አላት ለእስራኤል እንደምታውቀው በተለይ 36 የሚባለው ብርጌድ ክፍለ ጦር በሰሜኑ በኩል ይገኛል። በዛም በኩል ትልቅ ስራ አለብን። በተለይ በኢራቅ በኩል ያሉ ሚሊሻዎች እነዚህ ተወርዋሪዎችና ሚሳይሎችን ከተቀበለች በቀላሉ ወደ እስራኤል ሀገር ከባድ የሆኑ መሳሪያዎችን መተኮስ ስለምትችል ይሄን ነገር መቋጨት አለብን። በሁሉም በኩል እንዋጋለን የሚል አቋም የለኝም። በአዛ በኩል ያለው 53% ምድሩን ስለያዝነ ከሞላ ጎደል ሐማስ ምንም እንኳን ጊዜውን ይውሰድ እንጂ የታገቱ ወገኖቹን እንዲመለስ በተለይ በአደራዳሪዎች ተጽዕኖ ሊሆን ይችላል። ስለዚህ እንደምታውቀው ኢራን የምታደርገው ሁቲው ቀርቶ በደቡብ ሱዳን በኩል የምታደርገው ዝግጅት በኢራክና በሊባኖስ በመካከል የምታደርገው እንደገና መልሶ ማንሰራራት ለእስራኤል ፈተና ስለሚሆን ይሄን መቋጨት ስላለባት መንግስት በአሁኑ ሰዓት ትኩረቱ በሰሜኑ በኩል ነው ማለት ይችላል። ለዛም መሰለኝ የመከላከያ ሚኒስተሩም ሆነ ጠቅላይ ሚኒስተሩ ትልቁ ፈተናችን በሰሜን በኩል ነው የሚሉት። ስለዚህ የሰሜኑ በኩል እንደምታየው የሊባኖስ መንግስት ሂዝቦላን መሳሪያውን ማስፈታት አልቻለም። በስምምነቱ መሰረት እሱም እያንሰራራ ነው። ዛሬም 4 ኮህ ራድዋን የሚባለውን በተለይ ወታደሮች ልዩ ኃይሎች ዛሬ እስራኤልም ደምስታለች፣ ትላንትም ደምስታለች፣ ከነገ ወዲያም ትደምስታለች። ስለዚህ ይሄ ነገር ተመልሶ በሰሜን በኩል ስጋት እንዳይሆን ያንን መቋጨቱ እና ወታደራዊ አካላችን በዛ በኩል ማጠንከሩ ይሻላል በሚል እንጂ የአዛ ምናልባት ጊዜ ይፈጃል እንጂ አዛም መከላከያ በቀላሉ የሚቆጣጠርበት ጊዜም ደርሷል። የሚያሰጋን ነገር በአሁኑ ሰዓት የለም። ስለዚህ ነገሮችን በጥሞና ማየትና ሰፋ አድርጎ ማየት ስለሚያስፈልግ ለዛም መሰለኝ መንግስት የሚያወለውለው። ግን ትልቁ እምነታችን ትራምፕ የወሰኑት ውሳኔና ስምምነት ከሞላ ጎደል እንደሚሳካ አልጠራጠርም። ኮሎኔል መኮንን ተስፋ አቶ መኮንን አቶ ሽሎሞ ቃጠር ያለ ጥያቄ ጊዜ አንተ ይሄ እኮ አሁን የሆነ የቻለው እኮ አቶ መኮንን ትራምፕ እኮ የወሰነው ውሳኔ ወተቱን ድመት ጠባቂ ያደረገው ማለት ምንድነው? ሐማስን የሚቆጣጠሩት ኳታሮችና ቱርኮች ናቸው። ስለዚህ እነሱ እኮ አንድ ናቸው እኮ እንዴት ተብሎ ነው ቱርኮችና ኳታሮች እጃቸውን ለኛ ሰጥተው ወይም ደግሞ ከኛ ጋር ሆኖ ሐማስን የጦር መሳሪያ ይሄ እኮ የማይሆን ነገር እኮ ነው አቶ መኮንን። እኔ በጠይቀው ጥያቄ ይገባኛል፣ ግን አንድ የምተማመንበት አለ። ለምን ይሄ ኮማንድ ፖስት የሚመራው በአሜሪካ ክፍለ ጦር መሪነት ነው። ስለዚህ በአሜሪካ ክፍለ ጦር፣ በካናዳ፣ በእንግሊዝ፣ በፈረንሳይ ያሉ ወታደሮች ምንም እንኳን የቱርክና የካታር ወታደሮች የሚኖሩበት እንጂ የግብጽ የሳውዲ ያሉበት በተለይ ይሄን አኺማ ሙስሊም የሚጠሉ ሐማስን ትጥቁን ለማስፈታት ብቃት አላቸው፣ አቅም አላቸው፣ ሙሉ ድርጅት ስላደረጉም የሚታካ መስሎኛል። መቼ የሚለውን ባላውቅም ሐማስ ትጥቁን ይፈታል። ሌላ ገዥ በተለይ በቶኒ ብለር የሚመራው ቡድን አዛን መልሶ ለማቋቋም ስለሚችል ጊዜ ይወስዳል እንጂ ነገር መሆኑ አይቀርም። ለዛ መሰለ መንግስት ትንሽ እዚህ ላይ ትግስት ያለው ምንም እንኳን አንዳንድ የመንግስት አካላት መልሰን እንዋጋ እንግባ አሁን የሚያስፈራ ነገር የለውም ቢሉም
ነገሮችን በሰከን ባለ ሁኔታ ማየቱ ይመረጣል። ምክንያቱም ትኩረታችን የሚሆነው ቀደም ሲል እንደነገርኩ ሽሎሞ በሰሜኑ በኩል ነው። ያንን መቋጨት አለብን። ያ ትልቅ ስጋት አለው። እንደምታውቀው መሳሪያውም ከባድ ነው። በተለይ ኢራን ተወርዋሪዎች ብዙ ጉዳት ለሚያደርሱ እንደምንዳየነው እነሱን መቋጨት በኢራቅም ሆነ በተለያዩ ቦታዎች በሱዳንም ሆነ የእስራኤል መደበኛ ስራ ሊሆን ነው ማለት ነው በአሁኑ ሰዓት። ኮሎኔል መኮንን ተስፋ ለሰጡን ማብራሪያ በጣም አመሰግናለሁ። መልካም ሳምንት ኮሎኔል። መልካም ሳምንት ለእናንተም። ደህና ቆዩልኝ። የህግ ባለሙያ አቢ ቢተውም እንደዚሁ ጤና ይስጥልኝ። የህግ ባለሙያ አቢ ቢተው ጤና ይስጥልኝ። አቢ ጤና ይስጥልኝ። ጤና ይስጥልኝ። አቶ ሽሎሞም ከኔ ጋር አሉ። መልካም ሳምንት እየተመኘን እንግዲህ የህግ ባለሙያ አቢ ቢተው ከሰሞኑ አነጋጋሪ የሆነው የወታደራዊ አቃቢ ህጓን ባስመለከተ በተለያዩ ሚዲያዎች እንደዚህ ሲሰራጭ ሰንብቷል። እንግዲህ ለተመልካቾቻችን ትንሽ ማብራሪያ ይሆናል ብዬ ያሰብኩት ምንድነው የወታደራዊ ህግ አቃቢ ህግ የሥራ ድርሻው ምንድነው? አቶ አቢ እንግዲህ ወታደራዊ አቃቢ ህግ ልክ እንደ ሲቪል አቃቢ ህግ ሁሉ መንግስትን ወክሎ በመንግስት ደረጃ ወታደሩን ወክሎ ሁሉንም ነገሮች በህጋዊ መንገድ እንዲካሄዱ መከታተል፣ ማስፈጸም የመሳሰሉትን ስራዎች መስራት ይሆናል ማለት ነው። ይህም እንግዲህ ሁለት ኃላፊነት አለው። አንደኛ ራሱ በወታደር ዓለም ውስጥ የሚሰጥ ስልጣን ስለሆነ እያንዳንዱ ስልጣን ወንበር ላይ የተቀመጠ ደግሞ የመንግስትን ህግ መንግስት ህግ እንዳያዛባ ነገሮች ያለ ቁጥጥር እንዳይሆኑ መቆጣጠር፣ መከታተል፣ ማስፈጸም ይገባል። በዚህም አንዱ ዋናው የመንግስት ታማኝ የወታደር ታማኝ ነው ማገልገል ነው። ሌላው አንጻር ደግሞ ልክ ለምሳሌ የህግ ጠበቃዎች የሀገሪቱን ህግ ከመጠበቃቸው በተጨማሪ የህግ ጠበቃ በመሆናቸው የፍርድ ቤት የመስሪያ ቤቶች እንደ ሰራተኛ ሆነው የሚታዩ። ስለዚህ እንደዚህ ያለ ጥፋት ለምሳሌ የህግ ጠበቃዎች ሚስጥር ካወጡ አንድ ነገር ካባከኑ ራሱ የህግ ጠበቃው ሀገር አቀፍ ተቋም ሊያስከታቸው ይችላል። ምክንያቱም የሚስጥሩ ባለቤት ያ ባለሚስጥሩ ነው እንጂ ህግ ጠበቃው አይደለም። በዚህ አጋጣሚ ደግሞ የአቃቢ ህግ ደግሞ ከፍተኛ ኃላፊነት አለበት ማለት ነው። ስለዚህ ይህን ጉዳይ ሚስጥር የሚያወጣ ከሆነ ነገሮች የሚያባክን ከሆነ ከፍተኛ ቅጣት ይገባዋል። ምክንያቱም ሚስጥር አውጥቷልና። እንግዲህ የህግ ባለሙያ አቢ ቢተው በዚህ ሁኔታ ላይ ከሰሞኑ እንግዲህ የወታደራዊ አቃቢ ህጓ ይፋት ቶሜር የሩሻልሚ ከሰሞኑ ከስራቸው እንግዲህ ገበታ ወርደዋል። የዚህም ዋናው ምክንያት የሆነው ከዚህ በፊት ሾልኮ የወጣ የወታደሮች እንግዲህ ባደረጉት የተለያዩ ጉዳዮች ላይ በምርመራ ላይ ነው ነገሩ። ሆኖም ግን የእሳቸው ስራ ትክክል አይደለም፣ ከስራው ጋር አይስማማም በሚል ነው እንግዲህ የመከላከያ ሚኒስቴር ከስራቸው ያወገዷቸው። በዚህ ሁኔታ ላይ የእርሶ ስሜት ምንድን ነው? ባለሙ እንግዲህ በመጀመሪያ ደረጃ አንድ ባለስልጣን እንኳን በአቃቢ ህግ ደረጃ ያለና ማንኛውም እንደዚህ ያለ ጥርጣሬ ሲመጣበት ከስራው ፈቀቅ ብሎ ነገሩ በፖሊስ ተመርምሮ እውነተኛው እንዲወጣ መልቀቅ አለበት። መሆንም ያለበት ይሄ ጉዳይ እንደዚያ ነው መሆን ያለበት። ስለዚህ ሴትዮዋ ወይም በራሳቸው ወይም በአቃቢ ህግ በኩል በመንግስት በኩል ፈቀቅ እንዲሉ ወይም በወታደሩ ተቋም ፈቀቅ እንዲሉ መደረጋቸው መሆን ያለበት ጉዳይ ነው። ምክንያቱም በስልጣን ላይ እያሉ ቢመረመሩ የበለጠ መስሪያ ቤቱንም ወታደራዊ ተቋሙንም ሊጎዳ ስለሚችል ሴትዮዋን በግል ደረጃ ነገሩ መመርመር ያስፈልጋል። ምክንያቱም አሁን ምናልባት ሴትዮቱ አሁን የኔ ወደ ጋዜጠኛ እንዲወጣ ያደረኩት ሊሉ ይችል ይሆናል። እውነተኛው ግን እንግዲህ በምርመራ ላይ የሚመጣ እስካሁን ድረስ ሴትዮቱ በጥርጣሬ አይን ነው የሚታዩት እና ለጊዜው ከስራቸው ፈቃቅለዋል ማለት ነው። አቶ ሽሎሞ ጥያቄ ካሉት ጠበቃ አቢ ቢተው ጤና ይስጥልኝ። እንደገና ጤና ይስጥልኝ። አሁን በተለይ የቀይ ክንፍ እና የዚህ መንግስት ደጋፊዎች
ብዙ ጊዜ የህግ ባለሙያዎችንና የአቃቢ ህጊቱን አሁን ደግሞችን የወታደራዊ አቃቢ ህጓን በአጠቃላይ ከመጀመሪያው ጊዜ እስከ መጨረሻው ተቃዋሚዎቻቸው ናቸው። ምክንያት እያገኙ አሁንም ቢሆን ከስራ ለማባረር ጥረት እያተደረገ ነው። በነገራችን ላይ መከላከያ ሚኒስትሩ አይደለም ከስራ እንድትወጣ ያደረጓቸው ራሳቸው ሴትዮዋ በሚደረገው ምርመራ ወይም ራሳቸውን ያገለሉ እንጂ መከላከያ ሚኒስትሩ አይደለም ያባረራቸው። አሁን ጥያቄው በስዴተማን ከሚባለው ቦታ ወታደሮች ከህግ ውጭ ስራ ሰርተዋል ተብለው የተከሰሷል። በርግጥ ሴትዮይቱ አድርገው ከሆነ ፊልሙን ለውጭ ማውጣቱ ለጋይ ፔሌግ ለሚባለው ጋዜጠኛ መስጠታቸው በጣም ትክክል አይደለም። በጭራሽ ሊሆን የማይችል ነገር ነው። ይህን ደግሞ ፖለቲከኞች ሁሉ የሚያደርጉት ነገር ነውና ባለሙያዎች ሁሉ ፖሊሶች ሁሉ የሚያደርገው ነገር ነው። አሁን አዲስ ነገር አይደለም። ጥያቄው አሁን በቀይ ክንፍ ያሉት ሚኒስትሮች ለምሳሌ ለስዴተማን ሊገቡ ነው ተብለው ተከሰው መጣም ፖሊስም ምርመራ ይደረግልን ምንም ያሏሉና እነሱ የሚፈልጉት አሁን በዚህ ሳቢያ አድርጎ ፖለቲከኞች ህግን ያለፉትንና የክነሴት አባላቶችን የነሱ ፋይል እንዲዘጋላቸው ይፈልጋሉ። ይሄ በህግ እይታ እንዴት ነው ጥያቄው? እንግዲህ በህግ እይታው አንድ ነው። በፖለቲከኞች አሁን ባለው ሁኔታ ደግሞ የሚታየው ሌላ ነው። በጣም ያሳዝነው ነገር የወታደራዊ አቃቢ ህጓ በዚህ ደረጃ ላይ አሁን አደረጉ የተባሉት ነገር ለበለጠ ለቀኝ ክንፍ ወይም በፖለቲካው ዓለም ውስጥ ላሉት ልክ ሌላ ዓለም እንዳሉ ሆነ አድርገው የሚናገሩትን የበለጠ ኃይል እንዲሰጣቸው የበለጠ ጥርጣሬ እንዲኖራቸውና በህዝቡ ዘንድም ብዥታን ለማስከተል የሚደረግ ሁኔታ ቀርቧል። ስለዚህ የወታደራዊ አቃቢ ህጓ ለጊዜው ራሳቸውን ከዚህ ቦታ ሸተት አድርገው ምርመራው በይፋ እንዲሆንና እንዲፈጸም ማድረጉ ግዴታቸው ነው፣ መሆንም ያለበት ነው። በመሰረቱ እስራኤል አሁን ባለችበት እዚህ ከጥቅምት 7/23 ዓመተ ምህረት ጀምሮ እስካሁን ባለችበት ደረጃ ያ የታየው ፊልም ወታደሮች አደረጉ የተባሉት በዓለም ደረጃ በጣም በከፍተኛ ሁኔታ በድረገጾች የተመላለሰ የታየ በስንት መቶ ሚሊዮን የሚቆጠር ያየው ነው። ይህም መሆን የማይገባው ነገር ነው። ግን በአንድ በኩል ደግሞ እንግዲህ ቅድም እንደጠቀስከው በወታደሩም በፖለቲከኞችም በሁሉም ዘንድ ነገሮችን ከዚያ ውስጥ አልፈጸም ሲሉ መጥፎ አቅጣጫ ሲይዙ ወደ ጋዜጠኝነት አሳልፎ ጋዜጠኞች እንዲከታተሉትና ማህበረሰቡን እንዲያካፍሉበት የነበረ ያለ ሁኔታ ነው በእስራኤል ሀገር ውስጥ በተለይ በዲሞክራሲ ሀገር ውስጥ። ምክንያቱም አወጣ የተባለው ሰውዬ በህግ ይቀጣል፣ ይታሰራል እንጂ እንደ ሶስተኛው ዓለም እርምጃ ይወሰድበት። እንግዲህ እሺ ይቀጥሉ እና በዚህ ጉዳይ ላይ ጥቂት እስራኤል ከጠላት ጋር በተለያዩ አቅጣጫዎች በምትዋጋበት ጊዜ ይሄን የቤት ሚኒስትር የውስጥ ሚኒስትር አውቶ ለጋዜጠኞች መስጠት በጣም ከባድ ስህተት ነው። ሆኖም ግን ይህ ጉዳይ ማን አወጣው፣ በትክክል እንዴት ወጣ፣ መቼ ወጣ የሚለው ያው እንግዲህ ፖሊስ ተከታትሎ ያገኘው ይወቀው። ከዚያ በኋላ ጥፋተኞች ካሉ ሊቀጡ ይችላሉ። ግን ይሄን ይዞ ወረጅ ሜዳ ማለት እዚህ ላይ አቶ አቢ ማን አወጣው እንዴት ወጣ የሚለው በአሁን ሰዓት በእውነት በግልጽ እየታወቀ ነው፣ በሁሉም ሚዲያ እየታየ ነው። የኔ ግን ለማስተካከል ያህል የመከላከያ ሚኒስትር ከስራ ማባረራቸውን የሚገልጸው መረጃው ያው ከመከላከያ ሚኒስትር የመጣ ነው። ሌላው የመንግስት ተቃዋሚ ፓርቲዎችም በዚህ ሁኔታ ላይ የሰጡት አስተያየት ድጋፍ እንደሌለውና የተደረገው ክስተት በጣም ስነ ስርዓት የሌለውና ያው ህግ ሙያውን የሚያከብር አለመሆኑን የሚገልጹ በጣም ብዛት ያላቸው ተቃዋሚ ፓርቲዎችም የተናገሩት ነው፣ ያይር ላፒድንም ጨምሮ። የኔ ጥያቄ በአሁን ሰዓት የሚሆነው እንግዲህ እነዛ በዛን ጊዜ በስዴተመን ካምፕ ውስጥ የወታደሮች ካምፕ ውስጥ ይሄ ክስተት ተደርጓል ተብሎ የተያዙት ወታደሮች ክስ ቀርቦባቸዋል። በአሁን ሰዓት ምርመራ ላይ ናቸው። አሁን የሚወጡት መረጃዎች ይሄ ክስ እንደገና መሰረዝ አለበት፣ ምንም አይነት ጥፋት የላቸውም እየተባለ እንግዲህ የተለያዩ የፖለቲካ ግጭቶች እየታዩ ነው። በዚህ ሁኔታ ላይ ምን ይላሉ አቶ አብይ?
እንግዲህ አንድ ነገሩ ወደ ጋዜጠኞች ወጣ ጋዜጠኞች በድረገጽ ታየ ሲባል ተትዮይቱ ያቃቢው ወታደራዊ ያቃቢው እንኳን አዎ እኔ ነኝ ያወጣሁት ብለው በወጥተው አልተናገሩ ቃሉ ነው የተባለ አምነዋል ፋታቸውን አምነው ከስልጣን ለቀቁ ነው የተባለ ምናልባት በትክክል ላይሆንም ይችላል አሁን እንዲያውም ባለው ሁኔታ የስደተማን የሚባለው የሰርቦት ቦታ ላይ ወታደሮች እስር ቤት እዚያ ያሉ ወንበዴዎች እና ወታደሮች በነበረው ችግር ቀይ ክንፍ የፖለቲካ ኃይሎች ሄደው አጥሩን በግድ ሰርጉደው ገብተው ከዚያ ያለው ሁኔታ ሌላ አቅጣጫ ሊያስይዙ ሲታገሉ አይተናል እዚህ በፊት እና ምናልባት የፖለቲካ ሽኩቻ መስሎ ቢታይበት ሁኔታ ነው እውነተኛው የሚወጣው ያቃቢ ህጓ ወታደራዊ ያቃቢ ህጓ በፖሊሶች ቀርባ ነገሩን ተመርምረው አዎ ይሄ ነው የተገኘው መረጃ ያወጣችው መረጃ የሚባልበት ጊዜ ነው እንጂ አሁን በጥርጣሬ ላይ ነው ያለው ስለዚህ አቢ ጥያቄው መሰረታዊ ጥያቄው እኮ እንደዚህ ነው አንደኛ ያንን የእንትኑ የመጠበቂያ ፊልሙ የወጣው እና ወደ ጋዜጠኛ መስጠትና ባለም እንዲታይ ማድረጉ አንድ ነገር ነው ለምሳሌ ሴትዮይቱ የተጠረጠሩት ይሄ ነው ያ ብቻ ሳይሆን ማን ነው ያወጣው ተብሎ ፊልሙን በሚጠየቅበት ጊዜ ለከፍተኛ ፍርድ ቤቱና ለባጋት እቺ ሴትዮ የወታደራዊ አቃቢ ህጓ ዋሽታለች እኔ አላደረኩም አይታወቅም ማን ለጋዜጠኛ እንደሰጠው ተብለው ታጽኽር የሚባል ወይም እንዴት ነው የሚባለው የቃለ መሐላ ደብዳቤ ጽፈው ዋሽተዋን ነው ፍርድ ቤቱን ሁሉ ዋሽተውታን ነው ያንዱ ስለዚህ የዚህ አቅጣጫ አንድ ነው ጉዳዩ እየተመረመረ ነው ነገሩ ግን ማለት ነው እነዚህ ወታደሮች አሁን ለፍርድ የቆሙት ይህን ተድራጎት አድርገዋን ተብለው ተጠርጥረው ነው ማለትም ተህግ ውጭ ስራዎችን ሰርተዋን ተብለው ተጠርጥሮና ያን ፊልም ደግሞ አለ ኦቴንቲክ ፊልም ነው ስለዚህ ይሄ ሁሉ ጅምብር ለምን ነው ጥያቄው አቶ ፋሲል አቶ አቢቢ ይቅርታ ምናልባት ወታደሮቹ ለፍርድ እንዳይቆሙ የሚደግፉ ኃይላት የፖለቲካ ኃይላት የፈጠሩት ድራማ ሊሆን ይችላል ግን ይሄ እኮ ማለት ነው አቶ አቢ እንደዚህ አይነት ነገሮች ተደርገው ከሆነ ወታደሮች ከህግ ውጭ ሰርተው ከሆነ በዓለም አቀፍ ደረጃ ለምሳሌ የኛ ፍርድ ቤት እና የኛ የህግ ተቋማት የራሳቸውን ስህተት የሚመረምሩ አካላት ናቸውና የዲሞክራሲ አካላት ናቸውና ለምሳሌ የዓለም አቀፉ ፍርድ ቤት ጣልቃ ይግባበት ይያልን ምንናገርበት አንዱ ምክንያት ይሄ ነው ይሄ ምክንያት ከሆነ በብራይስ ምን ይባላል መስላ ሃይን ዘሎ ዝሊዝሮቅ ታቲኖቅ ማማይም አይሞል ህፃኑን ወስዶ መወርወር አይደለም ወይ ማለትም ትየይቱ ተሳስታለች ትክክል ስራ አልሰራችም ላደረገችው በተለይ ለጋዜጣ ማስወጣቷ መከሰስ አለባት ስራውንም ትባረራለች የዋሸችው ለፍርድ ቤቱ መጠየቅ አለባት ግን ተድራጎቱ ተደርጎ ከሆነ መመርመሩ ስተቱ ምንድን ላይ ነው ጥያቄው የኔ ታቴሎም ለምን ተሲኖራል ማንኛውም ነገር መመርመር አለበት እውነተኛው መውጣት አለበት እና መመርመሩ ስህተት አይደለም ምናልባት ወታደሮች እንዳይመረመሩ የሚያደርጉ የፖለቲካ ተቋማት ኃይላት ሊኖሩ ይችላል ይሄ ነው እንግዲህ እንትኑ እንጂ ሚስጥሩ መውጣቱ ፊልሙ መታየቱ በጣም ይገርማል መሆን የማይገባው ነገር ነው ይሄንን ነገር እንደዚህ ብሎ ማየት ምክንያቱም አለ ጨዋታ አለ ከፍተኛ የሆነ ጨዋታ የህግ ባለሙያ አቢቢተው ለሰጡን ሰፊ ማብራሪያ እንግዲህ ከሰሞኑ ደግሞ ከምርመራው በኋላ ተገናኝተን ውጤቱን አብረን ምናይ ይሆናል መልካም ሳምንት እመኛለሁ አቶ ቢ እሺ አመሰግናለሁ እንግዲህ በአሁኑ ወቅት ከኢየሩሳሌም ያለው ሁኔታ ጨርሰህ መጣ ቴል አቪቭ መጀመሪያ በዶክተርነት አሁን ደግሞ ፕሮፌሰር ሆነሃል ያው በመግቢያችን ላይ እንኳን ደስ ያለ ብለናል የአማርኛና የግዕዝ ዲፓርትመንት ኃላፊ ነህ ይመስለኛል ምንድነው መስሩት እዛ እዛ ምን ሰራው
ከዛ በፊት ግን አንዳንድ ማለፍ ያልፈለኳቸው ነገር እመለሳለሁ ወደዛ አሁን እዛ ጀመርኩኝ ጨረስኩኝ በ2000 ዓመተ ምህረት 3ኛ ዲግሪ ያስኩኝ በነገራችን ለ3ኛ ዲግሪ ሲይዝ የመጀመሪያው ኢትዮጵያዊ ነበርኩኝ እዚህ እና በጋዜጣ ሁሉ ወጥቶ ነበር ጓደኛ ዶክተር ሰፈፈ ከኔ 3 ወር በኋላ ጨረሰ እና ከዛ እሱም አንድ ላይ ነው ማለት ይቻላል ከዛ ለ11 አመታት እንደዚህ እዛ ህብሩ ዩኒቨርሲቲ አስተምር ነበር አማርኛ ነው ሞር የማስተምረው አማርኛ ነበር የምታስተምረው አማርኛና አንዳንድ ጊዜ ሊንግዊስቲክ ኮርሶች እንደዛ አማርኛ መማር የሚፈልጓሉ ተማሪዎች ነበሩ በዛን ጊዜ ብዙ ነበሩ እና እነሱን ለጀማሪዎች ለአድቫንስድ ይያልኩኝ ከዛ በ2008 ደግሞ ቴልአቪቭ ዩኒቨርሲቲ ፈለጉኝ ሰው ስላልነበራቸው እነሱም ጋር ማስተማር ጀመርኩኝ ከዛ በኋላ ግን በ2011 እዚህ ሌላ የሥራ መስክ አገኘውና ወደ ቴልአቪቭ መጣሁ ለምን ሂብሩ ዩኒቨርሲቲ ሳስተምር ሞረሚና ሆት የሚባል ነው ምንድነው የኮንትራት ሰራተኛ ማለት ነው በትምህርት ጊዜ ይከፍሉሃል በጋ ምንም ሳንቲም አይከፍሉህም ከ6 አመት ትግል በኋላ ነው በቃ በጋም እንዲከፍሉን ያደረግነው እንጂ ያ ኑሮ አይደለም ኑሮ አይደለም እንዴት ብለህ ትኖራለህ እና ስለዚህ በዛን ጊዜ እኔ አስተምር ነበር አማርኛ ማስተማር ጀመርኩ እንግሊዝኛም እንደዚህ እና ከዛ ግን ቴልአቪቭ ቋሚ ነገር ሳገኝ ወደዛ ሄድኩኝ ካሚያ የሚባል ቶክኒት ካሚያ ማለት በዕብራይስጥ ከሬን ለማዳኒም ኦሊም የሚባል አለ ፋንድ ፎር ኒው ኢሚግራንትስ የሚል ለምንድን ነው የተቋቋመው እሱ እንደምታውቀው ከራሻ ብዙ ፕሮፌሰሮች ይመጣሉ ዶክተሮች ፕሮፌሰሮች ግን ችግሩ ለዛ ሁሉ ስራ ከየት ይምጣ እስራኤል ትንሽ ሀገር ነች ዩኒቨርሲቲውም የተወሰነ ነው ስለዚህ ምን አይነት አሰራራ መጡ ምንድነው ሚስራድ ክሊታ ደሞዙን ይከፍላል ዩኒቨርሲቲዎች ደግሞ ስራ ይሰጣሉ በዚህ አይነት 500 ራሺያን ተቀጠሩ ኢትዮጵያዊ ከኢትዮጵያ እኔ መጀመሪያው ነበርኩኝ እኔ በኋላ ሌሎች ሊኖሩ ይችላሉ ከዛ አስተማርኩኝ 1-2 አመት ካስተማርኩ በኋላ አንድ ጓደኛ ለፕሮፌሰር ሽሎሞ እስራኤል የሚባል የሱን ውለታ መቼ ማረሳም እሱ ነው ወደ መደበኛ ስራ ነው አንተ መግባት ያለብህ አለኝ ካሚያ እርግጥ ካሚያ በቀጥል እስከ ጡረታ መስራት ይችላል እስከ ጡረታ በካሚያ እስከ ጡረታ ማለት ቴዎሬቲካሊ አስረዳሃለሁ ምን እንደሆነ ችግሩ ግን በማድረግ የማድግበት ነገር የለም ዝም ብሎ ሪሰርች ስለሆነ ምንድነው እሱ አደጋው በትል መስራት ክሊታ ነው ብያለሁ በጀት አንድ አመት ገንዘብ ላይ ኖሮ ይችላል ላይ ኖሮ ያውን ጦርነት ነው ያለንበት ወቅት ለምሳሌ በጀቶች ብዙ እየተቀነሱ ነው በቃ ሲዘጋ ምን ትሆናለህ በቃ እንደ ልክ እንደ ሞልዋያ ጨርቅ እንደ ስማርቱት እንደሚባል በብራይስ ተጠቅሞ ይወረውራል ብዙ ጊዜ ሞልዋያ ጨርቅ አስታወስከ ብዙ ጊዜ ረስቸው ነበር ቃሉ ሞልዋያ ጨርቅ እና እንደዛ አድርጎ ይጥሉሃል እና ስለዚህ ቴክን ራጊል መቀበል አለበት ብሎ ተከራከረ ከዛ በፊት የነበረው የፋከልቲው ዲን ቦታ የለ ምናም ብሎ እምቢ አለ እሱ ግን ትግሉን ቀጥሎ እግዚአብሔርና ፕሮፌሰር ዮሴፍ ክላፍተር የሚባል ፕሬዝዳንት በጣም ኢትዮጵያን እንደዛ ያከብራል ይወዳል ለሱ ነገረውና ምን ነው ለአንድ እንዴት ሰው እንዴት በጀት ታጣላቸው አለ እሺ እኔ እፈልጋለሁ ብሎ በሱ እርዳታ 2015 ላይ አገኘሁ ቋሚ ሆንኩኝ እንደውም ስነ ስርዓት ነበረ በዚያን ጊዜ አምባሳደር ዮሴፍ ነበር እናንተም ነበራችሁ ፕሬዝዳንቱ ራሱ እና ለምን በእስራኤል ታሪክ መጀመሪያ ጊዜ ዩኒቨርሲቲ እንደዚህ ኢትዮጵያዊ ሲቀጥር ማስሉር ራጊል የሚሉት አለ በመደበኛ መስ እና ስለዚህ ከዛ በኋላ ነው እንግዲህ ምን ማለት ነው እዚህ ላይ ተመልካቾቻችን ደግሞ በጠቆሙ ፈልገው መደበኛ ሲባል በስጦታ እንዳልተቀበልከው ለማረጋገጥ ነው አባባል ይገባህ አይደለ ማለትም እንደው እንርዳ ብለ ያደረጉ ስለሚገባህ ነው ያገኘው እዚህ አንድ ላይ የማስረዳህ ነገር ምንድነው አሜሪካ ሀገር አፊርማቲቭ አክሽን የሚባል ነገር አለ ምንድነው አንድ ቦታ ስራ ቦታ ሲሆን የጾታ ቁጥሩ ማስተካከል የሚሉት አለ እዚህም ተጀምሯል የቀለም ሚግቫን የሚሉት አለ በዛ ሰዎች መጠነኛ ችሎታ ኖራቸው እርዳታ ተደርጎ ይገባሉ ስራ ያገኛል እዚህ በተለይ ቴልአቪቭ እንደዛ የለም እኔ አሁን ራሱ ቋሚ ሰራው ነው ኮሳገን ዝም ብሎ እንዳይመስል እስካሁን ስንት ነገሮች ነው ያሳተምኩት የማስተማር ዘዴ እንዴት ነው ሌላ ደግሞ 7
የድጋፍ ደብዳቤ ማምጣት ነበረብኝ ከአምስት ከውጪ 2 ከዚህ ሀገር ለምንድነው የውጪውን የሚያበዙት ይሄ ሰውዬ ከውጪ ካሉት ሌሎች ምሁራን ግንኙነት አለው ወይስ እዚሁ ታጥሮ እዚሁ እስራኤል ውስጥ ነው ያለው የሚል ጥሩ ኦኬ እንመለስ እስቲ አሁን ወደ መሰራው ስራ በቴል አቪቭ ዩኒቨርሲቲ ባሁን ወቅት ምንድነው አሁን የሚሰራ 2 ነገሮች አሉ አንደኛ ቋንቋዎች ማስተማር ግዕዝና አማርኛ በተለያየ ደረጃዎች ለጀማሪዎች አድቫንስድ ለሆኑ ተማሪዎች እንዳልኩ እኔ ንግግር ሳይሆን የማስተምረው የሰዋሰው ህግ እንደዛ ነው ሌላ ኮርስ ደግሞ አለ የኢትዮጵያ ባህል ማህበረሰብና ቋንቋ የሚል አንዳንድ ጊዜ ታሪክንም ይጨምራለሁ እሱ ለአንድ ሴሚስተር የሚሰጥ ኮርስ ነው እሱ ሴሚናር ነው አሁን አዲስ ጀምሮ ኮርስ ደግሞ በዚህ አመት ጀምራለሁ ኢቭሪት በአማሪት በማጋ የሚባል አለ ሂብሩ አማሪ ኮንታክት የሚል ግንኙነቱን በነገራችን ላይ ያንን ግንኙነት ለማጥናት የዛሬ 2 አመት እንደዛ ፈንድ አሸንፍ ያለው ተወዳድሬ 100 ሰዎች ተወዳድሮ 30 ሰው ነው የሚያሸንፈው ኦኬ አሁን የት ነው እዚህ ቴል አቪቭ ዩኒቨርሲቲ ነው ቴል አቪቭ ዩኒቨርሲቲ ነውና እስራኤል ሳይንስ ፋንድ የሚባል አለ ኦኬ እና አሁን ይሄን ፕሮፌሰርነቱን ራሱ ለመያዝ አንዱ ክራይቴሪያ ያ ነው ኦኬ መካር ተወዳድረ ማሸነፍ አለበት ግራንት ይባላል እርግጥ እሱ 2 ጥቅም አለው አንድ የሰውየውን ችሎታ ለመገምገም 2 ዩኒቨርሲቲውን ከዛ ገንዘብ ያገኛል ከሚመጣው ገንዘብ አንድ 30% ገቢ ይሆናል አንድ ዩኒቨርሲቲ ነው 30% ትኩራ ይላሉ ትኩራ ነው የሚባለው ትኩራ እንዳለ ብዙ ጊዜ ምናቀው ትኩራ 10% 8% 5% እኛም አብረን እኛም እኮ እናውቀዋለን እኔን በጀት ሲመደብ ትኩራ ተብሎ ይቀራል በኢትዮጵያና ሁሉ ጊዜ እንደዛ እኮ ነው አሁን ኤሪያ የሆነ በጀት እኮ ሲመጣ በኢትዮጵያ ይቀራል 20% ሎ 90% ሊሆን ይችላል በመዘጋጃ ቤቶች 90% ሊሆን ይችላል እና እነዚህ 2 ነገሮች አስተምራ ሌላ ደግሞ አዲስ የጀመርነው ፕሮግራም አለ የዛሬ 4 አመት ቶፍሴ ኦሪት የሚባል ምናልባት አንድ ቀንም ውይይት ይኖራል ኦሪት ጋርዲያንስ የሚባል አሁን እሱ ፕሮግራም የጀመረችው ፕሮፌሰር ዳሊት የምትባል ጓደኛ ያለች ከኔ ጋር እሷ ባይብል ዲፓርትመንት ነው የምትሰራውና ለምን አስፈለገ እሱ ፕሮግራም አሁን እዚህ ሀገር ያሉ ቄሶች ቁጥራቸው ትንሽ ነው ኢትዮጵያ ተምረው የመጡት ከኢትዮጵያ ተምረው የመጡት እና 18 15 እንደዛ ያህል ቢሆኑ ነው ሌሎቹ ካሁን በፊት ታዋቂ የነበሩት ያው ያለፈው አሁን ወጣቶች ነው የቀሩት እንደውም እዚህ ሀገር መሰልጠን ጀምረዋል አሁን ትክክል እኔ ባለውበት ከተማ ራሱ መጀመሪያ እንደውም እዛ ከተማ ነው የሰለጠኑት እና አሁን እነዚህ ወጣቶች እዚህ ሀገር ያሉት ግዕዝ ካልተማሩ አማርኛ ካልተማሩ ይሄ ኦሪቱን ካልተማሩ እየጠፋ ነው የሚሄድ በሚል የተነሳ የተከፈተ ፕሮግራም ነው እና አሁን እሱ ጥሩ እየሄደ ነው እርግጥ ተማሪዎች መጨመር እንፈልጋለን ትንሽ ተማሪዎች ነው ያሉን አሁን አንድ ግኝቱን ብነግራ አሁን አምና በተለያዩ ከተማዎች ረሆቦት ክሪያት ጋት ሀደራ እንደዛ ነበር አሁን ሀደራ ውስጥ ብቻ አንድ ኦሪት ተገኝቷል ጥንታዊ ሆነ የዛሬ 10 እኮ አዎ እዚህ ላይ ወደ ኋላ መለስበታለሁ ብዬ ነበር ላያይዝልህ ሰሞኑን ያንተን ፕሮፌሰር መሆኑ በማስመልከት በወጡ ጋዜጦች ላይ የ15ኛው ክፍለ ዘመን ግኝት ተገኝቷል ይባላል ብዙዎቻችን ሲጠብቅ ነበር ታሪካዊው ነገርስ የታል ዶክመንት አላችሁ የሚለውን እስቲ ብታስረዳኝ አሁን ምን መሰለ እዚህ አገር ውስጥ ብዙ መጽሐፎች አሉ ኦሪትም አንዳንድ መጽሐፎችም ለብቻቸው ለምሳሌ እነ መዝሙረ ዳዊት ብትል ከኦሪት መጽሐፎች ለምሳሌ ኦሪት ዘጸአት ብቻውን ሊሆን ይችላል ሌሎቹ መጽሐፎች አሉ እዚህ ኢትዮጵያን ቄሶች ጋር ኢትዮጵያን ይሁዲዎች ዘንድ አሉ አዎ ችግሩ ሰዎች አወጡም ያን ለምን ይሄ ትልቅ ነው ለምሳሌ ያ ኦሪቱ እንደነገርኩ ከአያት የመጣ ሊሆን ይችላል አያት ለልጁ ለአባት ለልጁ እንደዛና ትልቅ ውርስ ያንን አሁን ማውጣት አይፈልጉም ሰዎች እንዳይሰረቅ እንዳይጠፋ እንደዛ በሚል አዎ ግን ሌላ ደግሞ እየመጣለ አደጋ አለ አሁን እኛ አንተና እኔ አማርኛ እንናገራለን ቄሶቹ ግዕዝ ይችላሉ ግን እነዛ ትልልቅ ሰዎች በህይወት በማይኖሩበት ጊዜ ምን ያደርጋሉ ልጆቹ መጽሐፎቹን አውቶ ሊጥሉ ሁሉ ይችላሉ እና
እኔ አንድ ጓደኛዬ አሁን የሆነ ቤት ሄዶ መጽሐፍ ተጥሎ ያለ የአማርኛ መጽሐፎች አንድ ቆንጆ መጽሐፍ በህይወቴ አረሳማ ይዞልኝ መጣ። ምን እንደሆነ ታውቃለህ? አዲስ አበባ እንኳን አይገኝም። የግዕዝ መዝገበ ቃላት የመች ይገኛል? የአለቃ ኪዳነ ወልድ ክፍሌ የድሮ 980 ገጽ ያለው ኢንሳይክሎፒዲያ ማለት ነው። እሺ ይሄን እዚህ ሀገር ተጥሎ ነው እዚህ ሀገር ልጆች ምን ልጆቹ አማርኛ አነቡማ ምንም አያረቡማ። ስለዚህ ምን ያደርጋል ብሎ አውቶ ሲጥሉ ወሰደ የተወሰኑ መጽሐፎች እነዚህ ይጠቅሙኛል ብሎ ከዛ እኔ ያንን ስጠኝ አልኩና ተቀበልኩ። ይጠቅመኛል አሁን ለኔ በጣም እሱ መጽሐፍና ለሌፈለቁ ወደፊት እኮ እንደዛ ነው የሚሆነው። ልጆቹ ያው በዛ ባህል ያደጉ ቢሆን ኢትዮጵያ ቢሆን ያስቀምጣሉ። የአባቴ መጽሐፍ ነው እንደዛ ሊሉ ይችላሉ። ግን እዚህ ከቋንቋ ተነጥሎ ያደጉ ስለሆነ አሁን ቤተሰብ አንድ ነገር አባት እናት በህይወት ከሌሉ አውጥቶ ይጥላሉ። ኢቭን ሌሎቹም እኔ እኮ ኢትዮጵያን ምሳሌ ያመጣው እንጂ ከፖላንድ የመጡ ሰዎች ናቸው እንበል ወይም ከራሺያ እነሱ ጋርም እንደዚህ ነው። አሁን እና እንደዛ ነው። ኦኬ እዚህ ላይ ስንመለስ አንድ ያልከው አባባል አለ። ዕብራይስጥንና የአማርኛን ተቀራራቢነትም እያጠናችሁ ነው። ምን አገኛችሁ እስካሁን ድረስ? እርግጥ ምን መሰል እንዳልኩ ዕብራይስጥና አማርኛ በጣም የተራራቁ ቋንቋዎች በጣም የተራራቁ ሴሜቲክ አይደሉ እንዴ? ምን ያህል ሴሜቲክ ናቸው። ግን ችግሩ ምን መሰለ ለምሳሌ አሁን ትግርኛ ብትወስድ ግዕዝ ብትወስድ ምንድነው ይሄ ክላሲካል ሴሜቲክ የሚባል አለ። የሴሜቲክ ስነ ስርዓት ይዞ ነው የሚሄድ። አማርኛ ግን ችግሩ ምንድነው ከሌሎች ቋንቋዎች ጋር ተነካክቷል። ከኦሮምኛ ጋር ከሌሎችም የኩሽቲክ ወይም የሴሜቲክ የሃሚቲክ ቋንቋዎች ኢቭን ከኦሞቲክም ተገናኝተው አሁን ጥሩ ምሳሌ የሚሰጥ ግዕዝ ውስጥ አረፍተ ነገር የሚጀምረው በግስ ነው የሚጀምረው። እስቲ ለምሳሌ ሆረ ዳዊት ሀበ ኢየሩሳሌም ዳዊት ወደ ኢየሩሳሌም ሄደ የሚል እና አሁን በመጀመሪያ ነው ያለው። እርግጥ ከጊዜ ብዛት እሱም ቀይሯል አቀማመጡን በአማርኛውም የተነሳ ሊሆን ይችላል። ስለዚህ በግስ ነው የሚጀምረው። ኦኬ ግን አማርኛ ግን ቨርቡ መጨረሻ ነው የሚመጣው። ግን ዳዊት ወደ ኢየሩሳሌም ሄደ ነው የምትለው። እርግጥ ግሱን ወደ መጀመሪያ ልታመጣት ይችላል። ሄደ እኮ ዳዊት ወደ ኢየሩሳሌም ግን ያ በምንድነው በአንዳንድ ሁኔታዎች ነው ሀድጋሻ የሚሉት አለ። ኤምፋሳይዝ ለማድረግ ስትፈልግ ፎከሲንግ የሚሉት ነገር አለ። በዛን ጊዜ ነው ያረፍተ ነገር አደራደሩን የምትቀይረው። ግን ይሄ ዲፎልት የሚሉት ቤዚክ ፖዚሽኑ ምንድነው ሁሉ ጊዜ መጨረሻ ነው ግሱ የሚመጣው። እና ያ የሆነው በምንድነው በኩሽቲክ ቋንቋዎች ነው። አሁን እኔ እንዳጋጣሚ ሲዳምኛ ይችላል። አሁን ግሱ መጨረሻ ነው የሚመጣው። ቃላት እንኳን ሳይቀሩ መደበኛ የሚባል ቃላት ሳይቀር አማርኛ ከኩሽቲክ ወይም ሃሚቲክ ቋንቋዎች ነው የወሰደው። ለምሳሌ ውሃ በብዙ የሴም ቋንቋዎች ሜምና ዩዳ አለው። ማይ ከን በትግርኛ ማይ ነው። በግዕዝም እንደዚሁ ማይ ነው። በአረብኛ ሞያ እንደዚህ ይላሉ። በዕብራይስጥ ማይም በአማርኛ ውሃ ነው። ለምን ከኩሽቲክ መጣም? ለምሳሌ በሲዳምኛ ውሃ ማለት ዋ ነው የሚባል ዋ አለ። ውሃና ዋ በጣም ተቀራራቢ ነው። በጣም አሁን ትልቅ ነገር ነው የምትነግረኝ። ውሻ ለምሳሌ ውሻ በብዙዎቹ የሴሜቲክ ቋንቋዎች ከሌብ ካፍ ላሜት ቤት ኤሌሜንት አለበት። በግዕዝ ከልብ ነው። ያው አንድ አረብኛ ነው። በትግርኛ ከልቢ። ትግርኛ ምንድነው ልዩነቱ? ሁለት ተናባቢዎች ቃል መጨረሻ ላይ ሲመጡ አይ የሚል ፊደል ይጨምራሉ። ለምን ቃል መጨረሻ ላይ ሁለት ኮንሶናንት አይፈቅድም ትግርኛ። ለዚህ ነው ለምሳሌ ንግስት የሚል ስም ንግስቲ ይሆናል። አፈወርቅ የሚሆነው አፈወርቅ። ከየት መጣ ታዲያ ከውሻ? ውሻ ያ በጣም ጥሩ ጥያቄ። እንደገና አሁንም እኔ ከሲዳምኛ ስለምናገር አምጣለህ። በሲዳምኛ ውሾች የሚለው በብዙ ሲሆን ወሻ ነው የሚባል በሲዳምኛ። በኦሮምኛ አስታውቃለህ? በኦሮምኛ አላውቅም። ሳሬ የሚባል መሰለኝ። ስለዚህ አማርኛ ይልቅ ከኦሞቲክ ነው የሚቀርበው ነው የምትለው? አማርኛ ነው ከኦሞቲክ አልፎ ነው። ግን ከኩሽቲክ ውስጥ
ከሲዳምኛ ያሁሌት ከሀዲያም ሊሆን ይችላል ከሌሎች ኦሮምኛም ወስዷል ብዙ ኦሮምኛ አለ ኮሪቻ ሰንጋ እነዚህ ብዙ ወይም በክር ልጅ አሁን በክር አንጋፋ የሚባል አሉ ከኦሮምኛ ብዙ ቃሎት ወስዷል አሁን ቆቆይስ እስቲ አንዳው በአንድ ደቂቃ ብታብራራልኝ ምሳሌ ነው መነግረህ ቋራ የሚኖር አማርኛ ተናጋሪ ውሻን ውሻ እንደሆነ ያውቃል እንግዲህ ከኩሽቲክና ከሞቲክ በጣም የራቀ ነው እንዴት እሱ ጥሩ ጥያቄ ነው ገብቷል ቋራ ምንም አይነት ግንኙነት ኦሮሞይት እንዳላያቀም ሲዳማይት እንዳላያቀም ወላይታይት እንዳላያቀም ምን መሰለ እሱ ጥሩ ነው ምንድነው በቋንቋው ዲፊዥን የሚሉት ህግ አለ ዲፊዥን ምንድነው እንበል ቋንቋ ከሆነ የሆኑ የተወሰኑ ቋንቋ ተናጋሪዎች እንበል መርካዝ ያሉት ሸዋ አካባቢ ያሉት ይወስዳሉ እንበል ያንን ቃል ያ ቃል ከዛ እየተሰራጨ ይሄዳል በተለይ በአሁኑ ጊዜማ አይጣል ነው ለምን ቴክኖሎጂ ማለት ነው አሁን አይደለም በጥንት ጊዜ ነው ማለት እሱ ራሱ ኢንተረስቲንግ ነው እውነት ቃሉ ሪሰርች እኮ እንዴት ወደዛ ደረሰ እዛ አካባቢ አያውቁም ከየት እንደመጣ ኦሮሞ የት እንደሆነ ያውቃል እንዳያውቅም አያውቁም እውነትን ነው ይሄ ራሱ በጣም እውነትን ነው እንዴት አርጎ ተሰራጭቶ እዛ ደረሰ የሚል ነገር ይሄ ነው ትልቁ ጥያቄ በአዲስ አበባ ብትለኝ ኦኬ እቀበለዋለሁ ህዝቡ የተደበላለቀ ነው እስቲ እንቀጥል እስቲ ወደዚህ እስራኤል ውስጥ ስለምታደርገው እንቅስቃሴ ለምሳሌ የአማርኛ ቋንቋ ፈተና የ12ኛ ክፍል መልቀቂያ ፈተና በማትሪክ ላይ የመቅረቡ ሁኔታ ከኢትዮጵያ ውጪ እንደመስለኝ በእስራኤል ለመጀመሪያ ጊዜ ነው እናንተ በመተገብሩት ለተወልካቾቻችን ይገጽ እሱ እኔ ከዚህ ዩኒቨርሲቲ ያስተማርኩ ያለው በተለይ ሂብሩ ዩኒቨርሲቲ ለተጨማሪ ምክንያቱም እንዳልኩ ስራው ሰዓቱም እየቀነሰ ስለሄደ እኔ አማርኛም አስተምር ነበር በተለያዩ ሃይ ስኩሎች በጣም ብዙ እንደው በሺ የሚቆጠሩ ተማሪዎች አስተምሬያለሁ ከዛ ደግሞ የአማርኛ ቋንቋን ተቆጣጣሪ ነበርኩኝ አንድ ለ15 አመት ያህል በትምህርት ሚኒስቴር እና ከዛ በነገራችን ላይ ከሌላ አገር ከኢትዮጵያ ውጪ አማርኛ በማትሪክ ደረጃ የሚሰጥበት አገር ቢኖር እስራኤል ነው ለምን ብትል እዚህ ሀገር አንድ አዲስ ገቢ ሆነ በቋንቋው መማር ይችላል በተለይ ከ1990 ወዲህ ነው ይሄ ነገር የተጀመረው አሁን እናንተ በነንበራችሁበት ጊዜ ለምን እንደዛ ሆነ ይሄ መልቲካልቸራሊዝም የሚባል ነገር መጣ ሰዎች ባህላቸው መጠበቅ አለበት የሚል በዚህ ምክንያት አማርኛም እንደ ሳብጀክት ተሰጥቶ 5 የሂዶት ይፈተኑ ነበር ልጆች ለምንድነው እንደዛ የሆነው ብትለኝ አንዱም ጥቅም አለው አሁን ኢትዮጵያን 5 የሂዶት ሂስትሪ መፈተን አይችሉም አዲስ ገቢ ጥሩ ችሎታ ያስፈልጋል ወይም እዝራሁት የሚል ሲቪክስ የሚል ትምህርት ወይም ጂኦግራፊ ይከብዳል አዲስ ገቢ ግን ምን አሉ በክኔሴት ውስጥ ጋውቶ አማርኛ በ5 የሂዶት ከተፈተኑ እንደ አንድ ኖሴ ወይም እንደ አንድ ይሄ ትምህርት እንዲታይ ተወሰነ ኦኬ በዛ ምክንያት ጥሩ ቦታ ይገባል ቴክኒዮን ይገባ አንድ የኔ ተማሪ አለ አሁን ቴክኒዮን ገብቶ በአሁኑ ጊዜ ምን እንደሆነ ብነግርህ ትገረማለህ የአፓቺ ሄሊኮፕተሮች ጥገና ክፍል ኃላፊ ሆኖ ነው የሚሰራው የአፓቺ ሄሊኮፕተሮች ኢትዮጵያዊ ኢንጂነር ነው ኢትዮጵያዊና ታና መርካዚት አግኝቼው ነው እንደዚህ ዜሪስጥልኝ እንደዚህ እንደ ኦልሞስት ረሲቸው ነበር ተማሪዎቼ ያስታውሱኛል እና አንዳንዶቹን አውቃቸዋለሁ እርግጥ አይቼ በመልክና እሱ በጣም ነው ያመሰገነኝና ምንድነው ያ ነገር ባይፈቀድ ኖሮ የልጅ መግባት አይችልም ነበር ወደ ቴክኒዮን ገብቶ ቴክኒዮን ታውቃለህ እንዴት አስቸጋሪ እንደሆነ እና ስለዚህ በዛ አይነት ብዙ ዩኒቨርሲቲ አሁንም ቀጥሏል ይሄ ፈተና አሁንም ቀጥሏል እርግጥ የተማሪዎቹ ቁጥር ቀንሷል ለምን ከአዲስ ገቢዎች ጋር ነው የሚያያዘው ትምህርቱ አዲስ ገቢ ከሌለ ከታንተ ነው የምታስተምርና አሁን ምንድነው እዚህ ሀገር ኗሪ ይሄ ቫቲክ የሚባሉና እዚህ ሀገርም የተወለዱት እየተማሩ ነው እዚህ ሀገር የተወለዱት እየተማሩ ነው ቁጥራቸው ባይበዛም እንደው እሱን ሩቅ ተሄዳለ ለምን አማርኛን እኮ ወይ ግዕዝ ማን ነው ማስተምረው ነው ዩኒቨርሲቲ ፈረንጆች እኮ ነው የሚማሩት ፈረንጆች እየተማሩ የኛ ልጅ የማይማርበት ምክንያት የለም እንደውም የኛ ልጅ አድቫንቴጁ ምንድነው መናገር እንኳን ባይችሉ እኮ ይሰማሉኛ ምን እናገር በሚገባ እና
ፈረንጁ እያንዳንዱ ነገር በዲክሽነሪ ውስጥ መፈለግ አለበት ትርጉሙን የኛዎቹ ልጆች ግን ከፋም ለማም ይሰማሉ ሳብኮንሺየስ የሚባል በአእምሯቸው አሉ ቃል አሁን ግን ትንሽ አሽቃብ ያደርጉ ቶሎ ነው ወደ ቋንቋው የሚመለሱ ኦኬ እንግዲህ አለን ይመስለኛል ገና ጊዜም አለን ግን ወደ ማጠቃለሉ እየተቃረብን ነው ከዚህ በተጨማሪ ከዩኒቨርሲቲ መምህርነት ፕሮፌሰርነት በተጨማሪም በተለያዩ ኮሚቴዎች በጓድራጎት ድርጅቶች ውስጥ ገብተህ ያገለገልክ ነው ማለት ህብረተሰባችን ያስከበርክ ነው ህብረተሰባችን የሚያድግበት መንገድ በተለይም በከፍተኛ ትምህርት ተቋምም በሌሎችም በባህላችንም በልምዳችንም በኩል ቦታ እንዲስ ከፍተኛ ጥረት ያደርክ ነው ተብራራን ይችላል ምን እንደምታደርግ አዎ አሁን በዚህ አጋጣሚ ላስረዳ የሚፈልገው ምንድነው አዎ በተለያዩ ድርጅቶች እንደዛ ሰራለው አንዱ ክራይቴሪያ ምንድነው እንደዚህ ፕሮፌሰርነት ለመቀበል የሚታዩ ነገሮች አሉ አንደኛ ዋናው ሪሰርች ምርምር ስንት ጽሁፍ ነው የጻፍከው ስንት መጽሐፍ ጻፍክ በየትኛው ጆርናሎች አሳተምክ የሚባል ነገር አለ ከዛ የማስተማር ብቃት ይታያል ሁለት በል ሪኮሜንዴሽን ድጋፍ ደብዳቤ ያስፈልጋል ግራንት አሸንፋል እሱ ይታያል አራተኛ አምስተኛው ደግሞ እነዚህን ብቻ አይበቃ ያደን ከዛ የህብረተሰብ አገልግሎት የሚባል አለ እና እኔ አሁን በተለያዩ ኮሚቴዎች ውስጥ አለ አሁን ለምሳሌ የኢትዮጵያ ይሁዳኖች ባህላዊ ድርጅት የሚባል አለ ታጊድ ሞረሸት ያዱት ኢትዮጵያ እዛ አባል ነኝ ከመስራቾቹ አንዱ ነኝ ሲመሰረት መሃል ላይ ረፍት አደረኩና እንደገና ገባው ለሁለተኛ ጊዜ የዛው የታጊድ ሞረሸት ያዱት ኢትዮጵያ እዛ ደግሞ ሳይንስ ኮሚቴ የሚባል አለ የሱ ሊቀመንበር ነኝ ሁለት ሳይንስ ኮሚቴው ምንድነው ሳይንስ ኮሚቴው በየአመቱ ስብሰባዎች ያዘጋጃል ሰዎች መጽሐፍ ስለ ኢትዮጵያ ልጆች ታሪክ ሌሎች ነገሮች ጽፈው በሚያቀርቡበት ጊዜ አወዳድሮ ያሳትማል ጥራት ያላቸው ሌላው ደግሞ IOC የሚባል ውስጥ እዛ አባል ነኝ IOC ኢንተርናሽናል ኦርጋናይዚንግ ኮሚቴ የሚባል አለ ምንድነው እሱ ብትል ደግሞ ኢትዮጵያ ውስጥ በየ3 አመት የሚደረግ ኮንፈረንስ አለ የኢትዮጵያ ጥናት ጉባኤ ተብሎ ከ300 እስከ 350 ከተለያዩ ሀገር የሚመጡ ምሁራን የሚሳተፉ ትልቅ ኮንፈረንስ አለ የት ኮንፈረንስ የሚካሄደው አዲስ አበባ ይካሄዳል እንደዚህ ነበረ በፊት ሁለት ጊዜ ኢትዮጵያ ይካሄዳል አንድ ጊዜ ውጪ ይካሄዳል ሃምቡርግ ሚሽጋን ቶኪዮ የተለያዩ ቦታ ኪዮቶ የተለያዩ ቦታዎች ተዘጋጅተዋል አሁን ግን በገንዘብ ችግር ኢትዮጵያ ነው የሚዘጋጅ እና የዛሬ በ2018 መቀሌ ነበር ከዛ ከ3 አመት በኋላ አዲስ አበባ አሁን አዋሳ ሊካሄድ ነው በየስንት አመት በየ3 አመቱ ነው አሁን አዋሳ ነው የሚካሄደው በቅርቡ ቆይሱን ልነግር አሁን እዛ ውስጥ ያ ስራ እንዲሰራ ሁለት ኮሚቴዎች አሉ ሎካል ኦርጋናይዚንግ ኮሚቴ የሚባል አለ ለምሳሌ አሁን አዋሳ ዩኒቨርሲቲ ስለሚካሄድ እዛው የተውጣጡ ሰዎች አሉ ጉባኤ እንዲደረግ የሚያዘጋጁ እኔ ደግሞ በኢንተርናሽናል ደረጃ ካለው ውስጥ ነው ኢንተርናሽናል ኮሚቴ ውስጥ ከ10 ሀገር የተውጣጡ አሉ እስራኤል ጀርመን እንግሊዝ ኔዘርላንድስ ጃፓን ጣሊያን ፖላንድ እነዚህ እና ሌሎችም ሀገሮች አሉና እስራኤልም አንዷ ነች እስካሁን ድረስ እነ ሃጋይ እነ ኦልጋ ነበር ሊቀመንበር አሁን እሱ ጥሮታ ሲወጡ እኔን አንተ አማርኛ ትናገራለህ እኛ እንናገርም ዕብራይስጥ ትችላለህ ስለ ኢትዮጵያ ሁሉ ነገር ታውቃለህና አንተን ይህን ቦታ መሸፈን የምትችለው ብሎ እኔን መረጡኝና አሁን 5 አመት ሆኖኛል እዛ ውስጥ እሰራለሁ አዎ ግን እዛ የሚሰራ ሰው ብዙም ጊዜ ከኢትዮጵያ ጋር ኮኔክሽን ያለው ነው እንጂ አሁን አንዳንድ ሰዎች እዚሁ ብቻ ተከበው ከዚህ የማይወጡ አሉና ያ በቂ አይደለምና እዛ ሄደ እዛም ሪሰርች መስራት እንደዛ ያስፈልጋል እና ይሄ ነው አንደኛው እነዚህ አሙታዎች ሌላ ደግሞ ከዚህ ይሄድኩኝ ደግሞ ኢትዮጵያ የዶክትሬት ተማሪዎችን እፈትናለሁ በአመት አንድ ጊዜ ወይስ በተደጋጋሚ ነው ሁሉ ጊዜ አይደለም የሚሄደው በሚጠይቁኝ ጊዜ ምን ያረጋሉ ሁለት ተማሪዎችን እፈትናለሁ ቢያንስ የሁለት ተማሪዎች ስራ ይላክልኛል አንዱ ተማሪ ስንት እንደሚጽፍ ያው በሊንጉይስቲክ ነው በሊንጉይስቲክስ ነውና ወደ 350 ገጽ ነው የሚጽፉት 400 በእንግሊዝኛ አንድ ተማሪ ያንን አነባለሁ ጥያቄ ያዘጋጃለሁ አስተያየት ካለ አስተያየትን አዘጋጃለሁ ከዛ በሚጠሩኝ ቀን እሄዳለሁ ከዛ
ፒኤችዲ እና ኢቭን ኤምኤ ህግ ኦራል ዲፌንስ የሚባል አለ ማለት ያ መመረቂያ ጽሁፍህን ዲፌንድ ማድረግ አለብህ ከሰዎች ከተሰበሰብኩበት መስቀልኛ ጥያቄ ትጠየቃለህ ከዛ እኔ ያዘጋጀሁትን ጥያቄ ከዛ ከዩኒቨርሲቲም የሚወጡ ሰዎች ይመጡና ከዛ ቁጭ አድርገን እንጠይቋለን እዚህ ገጽ ላይ እንደዚህ ብለህ ነበር ምንድነው አብራራ ይሄ እንደዚህ ብለህ ነበር ይሄ ስህተት ነው ማስተካከል አለብህ እንደዛ ያን ከዛ ነጥብ ይሰጠዋል እና ያ ነው ስራው ማለት ነው እና በየአመቱ ሁለት ተማሪ እርግጥ ሁሉ ጊዜ አይደለም በ3 አመት አንዴ ይጠሩኛል አሁን እርግጥ ቆሟል ለምን በፊት ዩናይትድ ኔሽንስ ነው የሚሰጠው በጀቱን